በቃ ሳምፕል ናቸው። ምክንያቱም ህይወታቸው ላይ ኢንቨስት የተደረገ ነገር የለም። ውሎና አዳራቸው አሁን እዚህ ሆኗል። ይሄ ነው የከበባቸው። ስለዚህ ዛሬ ከእግዚአብሔር ጋር ውሎና አዳሩን ያደረገ ሰው ምን አይነት ሰው ነው? እነዚህን ሰዎች እንድናይ ይፈልጋሉ። ምን አይነት ሰዎች ናቸው? ውሎና አዳራቸው ከእግዚአብሔር ጋር የሆኑ ሰዎች እንዴት አይነት ሰዎች ናቸው? የእግዚአብሔር ክብር እንዲገለጥ የሚናፍቁ ናቸው ብዬ ነው የጨረስኩት። የእግዚአብሔር ክብር እንዲገለጥ የሚናፍቁ ናቸው። ከዚያ በፊት እግዚአብሔር በቂ ነው የሚሉ ናቸው። በቂ ነው። በጣም በእውነት ላቆም አልቻልኩም ዝማሬ። በእውነት ያላሰብኩትን አዲሱን መዝሙር ራሱ እሺ፣ በቅርብ ጊዜ አዲስ መዝሙር ጠብቁ። እንግዲህ ምንም ማድረግ አይቻልም። ከቤተሰብ የሚደበቅ ነገር የለም። መቅድዬ ክብር ለኢየሱስ ክርስቶስ ይሁንለት። ውሎ እና አዳራችንን ነው ዛሬ የምናወራው። እኛም እኮ ነቢያቶች ነን አሉ። እግዚአብሔር መጣና እንደዚህ ያላቸው አስጠሩልኝ ብሎ አስጠርቶ በማደሪያ ድንኳን ውስጥ መጣና ለነቢያት አላቸው በህልም በራእይ እናገራለሁ። ለሙሴ ግን አለ እንደዚህ አይደለም። ዝም ብላችሁ እንደዚህ ሙሴ ማን ነው የምትሉት ሰው አይደለም ማለት። ስለዚህ የእግዚአብሔር ቃል ላይ የተጻፉ ሰዎች ሁሉ በበጎ መንገድ በእግዚአብሔር እቅድ ውስጥ ያለፉ ሰዎች ሁሉ ያር በጣም የተከበሩ ሰዎች፣ በጣም ማደንቃቸው ሰዎች። አንዳንዴ እንደቀላውርተን ወደኛ ህይወት ሲመጣ አንድ ወር ሙሉ ነው አልጋ የምንይዘው። አንድ ወር ሙሉ እነሱ ያለፉበትን ነገር ሲምፕሊ ተናግረን ወደ ህይወታችን ሲመጣ ግን አልጋ የሚያስይዘን ሊሆን ይችላልና ጃይንት ናቸው፣ የእግዚአብሔር ጀነራሎች ናቸውና እናከብራቸዋለን። ከዚያም አንጻር እንድታዩልኝ ይፈልጋለሁና አንደኛ ሳሙኤል ምዕራፍ 18 ላይ በጣም በመጽሐፍ ቅዱስ ታሪክ ውስጥ የማንረሳው የተፈጠረ ጃይንት የሆነ ኢቨንት አለና እሱን ክፍል ነው አብረን እንድናይ የፈለግነው። በመጀመሪያ ግን ምን ደቂቃ ብዙውን አወር ማሳልፈው ከማን ጋር ብሎ እንዲጽፍልኝ ፈልጋለሁ እና ሳሙኤል መጽሐፍ ሳሙኤል ወደ እግዚአብሔር ቤተ መቅደስ ውስጥ በእናቱ ምክንያት የገባበት ነው። ታውቃላችሁ። ረጤ ተጸጽቻለሁ ሲል ታያላችሁ። እነዚህ ነገሮች አሉ ማን ረሳቸው። ታዘዝ ከመስዋዕት ይበልጣል ያልን ብዙ ጊዜ የምናወራው ጥቅስ የሚገኝበት ስፍራ ነው። ስለዚህ የእግዚአብሔር ሐሳብ በሳኦል በኩል ሊፈጸም ስላልቻለ የሚኖር ብሎ ልኮታል። ስፔሲፊካሊ ስሙን አልተናገረውም። አንድ ዳዊት የሚባል አለ በምድረ በዳ በመኖር የሚታወቅ ብላቴና ዘማሪ፣ ከጁ የአምልኮ ጊታር የማይጠፋ ዝም ብሎ ሲቀዳ ኢትስ ኤ ፕሪቪሌጅ አይደል? እድል ነው። በጣም በቃ እድል የሰጠው ሰው ነው ዳዊት። በየትኛውም ሲቹዌሽን ውስጥ እግዚአብሔርን ማምለክ ያላቆመ ሰው ነው መጽሐፍ ቅዱስ። በየትኛውም ሁኔታ ውስጥ በጣም የምገረምበት ሰው ነው ዳዊትና ማነው እግዚአብሔር ድምፁ ናፍቆት በሆነበት ዘመን የተነሳ ሰው ነው። ግን አንዳንዴ ስፒሪቹዋሊ ነገር በስጋ ነገር ለማየት ከሞከራችሁ ትሸወዳላችሁና ስፒሪቹዋል ፐርሰን ነው። መንፈሳዊያንን በነገራችን ለአታካብ ዘና በል የሚለውና ምንድነው አለ ይላል። ምንድነው በቃምጣው ምስር ወጡን እንብላና ዘና በል። ያው በኢትዮጵያ ኮንቴክስት ስለተጻፈ ምስር ወጥ እንላታለን። ኮሮና ለኔ እኔ ነው አለ ይላል። ያ ግን አቅዶ ወጥ አይገርም። ከዛ በእንባ ሲፈልገው ከዛ በኋላ የለም። ስለዚህ በመንፈሳዊ አይኑ ሳይሆን በስጋዊ አይኑ ሳይ ኖ እኔ እንደዛ አላይም። እኔ እንደዛ እግዚአብሔር መንፈስ ነው።
አራት ነጥብ። አምስት ስትሆኑ ግን ይመጣል። በመንፈስ ነው አገልግሎት የሚካሄደው፣ በመንፈስ ነው። የአገልግሎት እድሜያችሁ ራሱ ገፋ ገፋ የሚለው በመንፈስ ነው አይደል? በስጋ ሲሆን ድርቀት ነው። በነገራችን ላይ ልክ እንደ ስጋው ኳሻኮር እንደሚባል ስትኖሩ ከሆናችሁ አንድ ቀን ሁለት ቀን አይደለም እረኝነት የምትወጡት 40 30 የእስራኤል አምላክ የሚል አንድ ሰው የለም። መሪ የተባለው ሳኦል ራሱ እንደዚህ ይላል እየወጣ ይሄንን ፍልስጤማዊ ጀግና የጣለልኝ ሰው ልጄን እድርለታለሁ ብሎ ይገባል። እግዚአብሔር ይከብራል የሚል አንድ ሰው የለም። እናንተ በዚህኛው ጉባኤ ላይ ይሄንን ፍልስጤማዊ የጣለ ሰው እግዚአብሔር ያከብረዋል የሚል የለም። እግዚአብሔር በህይወቱ የተገለጠ እስቲ አንድ እስራኤላዊ አይባልም። ኦፈር ነው የሚቀርበው ኦፈር። እና በዚህ መሃል ይላል የዳዊት አባት እሴይ ምግብ ነገር አሳሰረ፣ ንጉሱም የሚሆን ነገር አደረገና በልሂድ ይቺን ነገር አድርስ ብሎ ላከው ይላልና መጣ። ምንም የሚያውቀው ነገር የለም እሱ ውሎና ዳሩ ከእግዚአብሔር ጋር ነው። ምንም የሚያውቀው ነገር የለም። በዛ ጋር 40 ቀን 40 ሌሊት በትልቅ ጃይንት በሚመስል ታላቅ በሚመስል ነገር ተከቦ ተሸብቦ። ለዚህ ነው በነገራችን ላይ ከምንሰማው ከምናየውም ነገር መጠበቅ ያለብን። ተጠብቀን ነው መኖር ያለብን። ምክንያቱም ይወርሰናል። ስፒሪት ነው ባይዘው ወይ ፊር ስፒሪት ነው፣ ፍርሃት ስፒሪት ነው። ተወርሰዋልና የንጉስ ልጅ የማግባት ትልቅ ኦፈር ከፍርሃታቸው አንሶባቸዋል። በጣም ወድቋል። በቃ ፍርሃቱ ነው አሁን የገቨርና ኤቭሪ ነርቫቸው ውስጥ ገብቷል ፍርሃቱና ጠዋት ይወጣሉ ይሰሙታል፣ ማታ ይወጣ ሲወጣ ይወጣሉ ይሰሙታል። እንደዚህ የምትሆኑበት ጊዜ የለም የሚላችሁ ቁጭ ብላችሁ የምታዳምጡበት። ግን አንድ ቤት የሆነ ወይ አንድ ቸርች ውስጥ የእግዚአብሔርን ድምፅ ግን እንዴት ነው የምሰሙት? እኔ ደስ ይለኛል ብሰማው። እንዴት ነው የእግዚአብሔር ድምፅ የሚሰማው ብላችሁ አታውቁም? የዲያብሎስን ድምፅ እንደምሰሙት ነው የእግዚአብሔርንም ድምፅ የምሰሙት። በነገራችን ላይ አይደለም ብዙ ጊዜ እንደዚህ የሆንበት የልጅነት ጊዜ አለ። የልጅነት ጊዜ አለኝ ብዙ ጊዜ እና በጣም ሰምቼ የክፉን ድምፅ ሰዎች የሰራዊት ጌታ እግዚአብሔር እንደዚህ ይላል ሲሉ እንዴት ነው ግን የሰሙት እላለሁ። ምንድን ነው ድምፁ? እንዴት ነው ያጉረመርማል? እንደ ደመና ነው እንዲህ ውርር ነገር ጥሎኝ ነው የሚያወራኝ ምናምን ል ነበር። ነው ክፉ እንደሚያወራችሁ አይ በቃ ተስፋ የለህም አንተ አሁን አንደኛው አይነ ይጠፋል በአንድ አይነ ነው የምታገለግለው ምናምን ሲል ጸጥ ብለን ሰምተን ይቺ ነገር ልትጠፋ ሳይሆን አይቀርም። እነዚህ ሰዎች በዚህ ሁኔታ ውስጥ ነው ያሉት። አሁን የምን የንጉስ ልጅ ማግባት ነው? ምን ይቅርብናል? ይሄ ሰውዬ ብቻ ነው አሁን የያዘን። መልካሙን ነገር አይሰሙትም። አሁንም ወጥቶ ይላል። እየወጣ እኮ ደጋግሞ እኮ ይነግራቸዋል። እድርለታለሁ ልጄን ይላል። እድርለታለሁ ግን ምንም የለም። በዚህ መሀል ምግብ ሊያደርስ የመጣው ዳዊት ምንድን ነው አለ። ምንድን ነው? አረ ይኸው ዋነኛ የተባለ አታየውም እንዴ? ምን እንደሚያልቁ መቱን ይኸው በቃ ሊጨርሰን ነው። አንድ ሰው ነው የተፈለገው እኔን የሚገጥም አንድ ሰው ነው ያለውና ይላልና ንጉሱም አሉት ይላል። ደስ የሚለኝ ነገር ንጉሱም እሱን ላሸነፈ ልጄን እድርለታለሁ ብሏል ብለው ነገሩት አለ። እስቲ ድገሙት ይላል። ያስደግማል። በነገራችን ላይ ክፍሉን አጥኖት ሄዳችሁ ከ17 ጀምራችሁ ድጋሚ ጠየቀ ይላል። ድጋሚ ምን አለ ይላል። ልጄን እድርለታለሁ ሽልማቱ ይቅር በዚያ የለም ልቤ አምላኬ እንዲጠራ ነው የኔ ሀሳቤ። አማን አይደለም ወይ ከተማው መንደሩ የእስራኤል ልጆች ምነው ተሸበሩ? ይህ ያልተገረዘ ከሆነም ያስጨንቅ በአምላክ ስም ልግጠመው ማንም ልቧ ይውደቅ። ሰላም አይደለም ወይ ከተማው መንደሩ የወገኔ ልጆች ምነው ተሸበሩ? ሃሌሉያ ሽልማቱ ይቅር። እሷ በኋላ የምትመረቅ ናት። መጣች እኮ የትም አልሄደችም ማለት አግብቷታል እኮ ሊያውም ምናምንቴ የእግዚአብሔርን ክብር አንደርስታንድ የማታደርግ አንተ በእግዚአብሔር ክብር ፊት ምን ነው ርቃንህን የምትነኝ የማውቀው ኬት እንዳነሳኝ አላት።
ሊያውም ምርቃኑ አይደለም። በነገራችን ላይ ዳዊት ኤፉድ ነው የለበሰው። ለአምላኩ ክብር የሚሆን እኮ ነው። የንግስና ልብስ ለብሶ እኮ ቂቅ ብሎ እኮ መቀበል ይችላል። ኖ አለ። እግዚአብሔር በክብሩ ሲገባ አልቻለም። ኤፉድ ነው የለበሰው። ኤፉድ ለእሷ እርቃን ነው፣ ልክ የክህነት ልብስ እንደማለት። ምነው እርቃንህን እንደዚህ በእነዚህ ሰዎች ፊት? ኢየሱስ ክርስቶስ ያድናል። አሜን። ውሏችን ከማን ጋር ነው? ዳዊት ከእግዚአብሔር ጋር ውሎ አድሮ ኖሮ ከርሞ ልጅነቱን ፈጅቶ እዚህ ጦር ግንባር ላይ መጣ። እነ ኤልያብ ደግሞ ዳር ጉድ ሉኪንግ፣ በጣም ሰውነታቸው ምናልባት በዚህ ዘመን ቢኖሩ ማስታወቂያ የሚሰሩ የሱፍ ማስታወቂያ ያሉ ናቸው። ግን ቁጭ ብለዋል እነሱ። ወይ አያስጥሉ ወይ አይጋጠሙ። ሂድ ተመለስ ይሉታል። ሂድ ተመለስ፣ አንተ የልብን ክፋት አውቃለሁ፣ እዚህ ምን ትሰራለህ አለው ይላል። ምን ትሰራለህ? ሂድ ወደ ከብቶቹ አትሄድ። ራሳችሁን እነዚህ ቃሎች ውስጥ እነዚህ ምናልባት ፈጠን ብዬ ጨርሳለሁ። እነዚህ ኮት ያረኳቸው ነገር ውስጥ ካገኛችሁ እግዚአብሔር ሆይ አመሰግንሃለሁ በሉት። እንትን እንዳትሉ፣ እንዳትወቀሱ። አረ ግብዝነት ምና እንዳትሉ። ህይወታችሁ የተሰራ ሰዎች ልትኖሩ ትችላላችሁ። ውሏችሁ ከእግዚአብሔር ጋር የሆነ ሰዎች ልትኖሩ ትችላላችሁ። ስለዚህ እንዳትወቀሱ። ከዚህ ቃል የተነሳ ንጹህ ሰዎች ካላችሁ ስለ እናንተ እግዚአብሔር ይባረክ። በዚህ ቃል ደግሞ ህይወታችን ሲመዘን ቅሬታ ካለ ደግሞ እንሰራለን። እንሰጠዋት ተነስተን ሉቃስን ብሏል አይደለ? ከሳት ደግሞ ማርቆስ እናነሳለን ዳምፔላችንን። ኢየሱስ ያድናል። አንደኛ ነጥብ ከእግዚአብሔር ጋር ውሎና አዳራቸው ያኛው ኔጌቲቭን አናነሳም። የማይውሉ ሰዎች አንልም። በቃ ማለት ባንክ የሚሰሩ ሰዎች ይባላል አይደል? ጤነኛውን ብር ነው በደንብ እንዲያጠኑ የሚደረገው። ፎርጂድ ከመጣ ጣ ያደርጉታል። ጊዜ የላቸውም ለሱ። ስለዚህ አሁን ባልሆነ ነገር ላይ አንደክምም፣ ፖዚቲቭ ላይ እንደክማለን። አንደኛ የአፉ ቃል የሚጸናለት ሰው ነው። የአፉ ቃል የሚጸናለት ሰው ነው። ሃሌሉያ። እናንተ ክፍሉን ሂዱት። እዚሁ አንደኛ ሳሙኤል ምዕራፍ 17:46 ላይ ዳዊት የተናገረው ያ ነገር ኢየሱስ ያድናል። ያ ነገር ሆነለት። አንደኛ ሳሙኤል ምዕራፍ 17:46 ላይ 17 ላይ ነው የምንቆየው። 46 ላይ ቁጥር 46 ላይ የተናገረው ነገር እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል። 4 ነጥብ ይሁን ይሰጣል። ግን እችሏ ይሁን እንዴ አለው ጊዜው ነው እንዴ? አሁን ይሄን ሰው ለመጣል ግን እንዴ ሳኦል ላውራ ይሁን ያላም 4 ነጥብ he was deadly sure እግዚአብሔር በሱ አልፎ እንደሚሰራ ቢኮዝ ያውቀዋል። ምድረ በዳ ላይ ትሬን አድርጓል። ዌል ትሬንድ ነው ዳዊት። ስለዚህ እጄን ጭኜ ብጸልይ ይፈወስ ይሆን? እንደዚህ አይነት ጭንቀት ያለባችሁ ሰዎች እንደኔ እኔንም ነው የምናገረው ዛሬ። 4 ነጥብ ዘጋው። ዛሬ እግዚአብሔር አንተን አሳልፈው ይሰጠናል። በቃ ምንም ድርድር የለም። ኤልያስ እንደዚህ ያለ አክዓብ በሚባል ጃይንት ንጉስ ፊት ቆመና ያው እግዚአብሔርን አለ በፊቱ ምቆምለት ያው እግዚአብሔርን ከአንደበቴ ቃል በቀር አትከፍታትም። ይቺን ሰማይ ያለው አትከፍታትም። ጣ አርጎ ገባ አለቀ። እግዚአብሔር ከሀሳቡ ጋር ዘግቶ ሰማይን ኮራት ፈፋ ከኤልያስ ጋር ነው። ኢየሱስ ያድናል። 3 ዓመት ከምናምን 3 ዓመት ተኩል ብሉይ ኪዳን ነው አዲስ ኪዳን ነው ሪቪል የሚያደርግልን ጊዜውን 3 ዓመት ተኩል እግዚአብሔር ከኤልያስ ጋር እስቲ ብላ እያለ ኢየሱስ ያድናል። ቆይ ምናምን አላለም። ይዘጋውን ሰማይ 3 ዓመት ተኩል እኮ ብዙ ነው። አክዓብ ደግሞ እንትን ኤልዛቤል የለም ህያው እግዚአብሔርን በፊቱ የቆምኩለት አለ በፊቱ ሁሌ የምቆምለት አለ። ጊዜ ከሱ ጋር ነው። ሲጀመር ጓደኛም የሌለው ሰው ነው ሰውዬው። ህብረትም ማያውቅ ሰው ከእግዚአብሔር ጋር ብቻ ነው ውሎና ዳሩ። ስለዚህ እግዚአብሔር በአንደበት ውስጥ አልፎ ስፒክ እንደሚያደርግ he was deadly sure። ስለዚህ 3 ዓመት ተኩል ባልዲ ይዘት ዞራት አለ እንጂ አለው አክዓብ አይከፈትም ሰማይ። ከእግዚአብሔር ጋር ከመንፈሱ ጋር የሚውል ሰው የአንደበቱ ቃል የአፉ ቃል የሚጸናለት ሰው ነው። ዳውት የለም ህይወት ውስጥ ያደርገዋል። አምላክ ያደርገዋል። ኢየሱስ ያድናል። ሁለተኛ ትምክህቱ ግራውንድ የሚያደርገው መቆሚያው እግዚአብሔር ብቻ ነው። አሁንም ይሉኝ 17:37 ላይ እኔ ፈጥኛ አነባዋለሁ ክፍሉ ከአንበሳና ከድብ እጅ ያስጣለኝ
ይለዋል። አንተን እኮ አንበሳና ድብ የምገነጥል ምንድን ነው? እኔ ምድረ በዳ እኮ ጀግና ነኝ እኮ እኔ ሳገለግል እኮ የሚመጣ 6 ቀን እኮ ነው አንተ የጾምኩት፣ ቀልድ እንዳይመስልህ። ዛሬ የሚፈሰው መንፈስ አይልም እኮ አይገርምም? ያንን ነገር በእጁ አድርጎት እግዚአብሔር እንደሚያደርግ ያውቃል። ሰዎች ሲፈወሱ ከኛ ስፒሪቹዋል እድገት ምናምን አይደለም፣ አይገርምም? ስለዚህ እንደዚህ ያለ ከአንበሳና ከድብ እጅ የሚያስጥለኝ እግዚአብሔር ነው። ከዚህ ካልተገረዘውን ፍልስጤማዊ የሚያድነኝ እግዚአብሔር ነው። ዛሬ 192 ሰው ተቀምጦ የምንናገረው ነገር ቢሰማ እግዚአብሔር ነው። ምንም ከኛ የሆነ ነገር የለም። ኢየሱስ ያድናል። ከእግዚአብሔር ጋር ከመንፈሱ ጋር እግዚአብሔር ከሚባለው አምላክ ጋር ጊዜ የሚያሳልፍ ሰው መቆሚያው ግራውንዱ ትምክቱ እግዚአብሔር ነው። ትምክቴ የሚል ነው። በቃ ከዚያ ውጭ ብታዩት ምስኪን ያው ኩክ እንዳለችው ይታመማል፣ ይጨንቀዋል። መቆሚያችን እግዚአብሔር ብቻ ነው። አይገርምም? የአገልግሎታችን ውጤት የአገልግሎታችን ስኬት የቆምንበት ግራውንድ ነው። በጠጠር አልገደለውም። አይገርምም? እንዳታስሄዶ ምናምን ወርዶ 6 ጠጠር ለቅሞ መጣል። ማክሱን ስሩት ወገኖች፣ ይመጣላችኋል? አይመጣም። ያዘውና ግን በተገዳደርከው። ይሄ ማለት በልዑል ክንዶች ላይ ነው የቆመው። የዘላለም ክንዶች ካንተ በታች ናቸው ይላል። ኢየሱስ ያድናል። ከዚያ በኋላ ነው ጠላትህን አውጥቶ አጥፋው ይላል የሚለው። አውጥቶ ከፊት አጥፋው። አስቁም። ቆመን ነው በሱ ላይ የምናጠፋው። እንዴት እንጠፋለን ወገኖች? ዲያብሎስ ስፒሪት ነው። አንድ መንፈሳዊ ዓለም የሆነ መንፈሳዊ ኪንግደም እኮ ነው ወገኖች። ኢየሱስ ብቻ ነው እኮ ድለኞች ያደርገን እንጂ እዛ ሰፈር እኮ ስንት ጊዜ ነው የተመታ ነው ጠልፎ ይጣለን። ኢየሱስ ያድናል። ትምክታቸው እግዚአብሔር ነው። ዳዊት ትምክቱ እግዚአብሔር ነው። ምንም በተገዳደርከው አንተ ጋሻ ምናምን ጦር ይዘህ መጣ ቁመትህን ምናምን አለው። እኔ ለአንድ ስም ይዤ ብመጣለሁ እግዚአብሔር። ሃሌሉያ አሜን። ሶስተኛ ያድናል። የድል ሰዎች ናቸው። ድል የሚያበስሩ ሰዎች ናቸው። እንትን ይዞ አይመጡም። መዓት ይዞ አይመጡም። ሂድ እስቲ የወንድሞችን ወሬ አምጣልኝ ብሎ ላከው አባቱ ይላል። እስቲ ሂድ አምጣልኝ እስቲ። ሲመለስ ሳኦል ዳዊት እንደዚህ አይነት ሰዎች ናቸው። ኢየሱስ ያድናል። ቆይ ምናምን ብለው ወጥተው ዛሬ እኮ አገልግሎት አልሆነልኝም ብለው የሚመለሱ ሰዎች አይደሉም። ዛሬ ኢየሱስ እኮ ከበረ የሚሉ ናቸው። ተሸክመውት ይላል 10,000 ሚሊዮን እያሉ እልፍ ገደለ። የድል ሰዎች ሃሌሉያ፣ የድል ሰዎች ናቸው። ጌታ ስሙ ይባል። ህይወታችሁ ውስጥ ድል ማድረግ ከጠፋ ቼክ አድርጉ። ከማን ጋር እየዋላችሁ ነው? እኔማ የማይሆንልኝ ሰው ነኝ፣ ጸልዬ የማይመለስልኝ ሰው ነኝ። እኔ ህይወቴ እንደዚህ ያላችሁበት ጊዜ የለም? አለ። እኔ እውነቱን ነው የምነግራቸው። እኔንም አይሰማኝም። እኔ ምንድን ነኝ ያልኩበት ጊዜ አለ ወገኖች። ኧረ እኔ አልፈልግም፣ ምን አልጸልይም፣ እኔ ጸሎት ያልኩበት ጊዜ አለ። በተላከበት ስፍራ ድልን ይዞ የሚመለስ ሰው ነው። ወጥቶ ተዋግቶ በእግዚአብሔር ስም አሸንፎ የሚመለስ ሰው ነው። ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች ድል አብሳሪ የድል ሰዎች ናቸው። ሙሴ እንደዚህ ያለ አይዟችሁ እነዚህን ግብፃውያን ዳግመኛ አታዩዋቸውም። ፈርቷል እኮ ጮኋል እኮ እሱ አልጮህም እንዴ? ጮኋል። አትጩህብኝ አለ እኮ እግዚአብሔር። ሂድ ወደፊት ጎ ፎርዋርድ ብሎታል እኮ። ግን በህመም ውስጥ እግዚአብሔር ይፈውሳቸዋል ይላል መጥቶ። ሃሌሉያ። በስቃይ ውስጥ በህመም ውስጥ ያሉ ኢየሱስ ያድናል። እኔ ብዙ ጊዜ ሻሎም ያው ኮኪ እንግዲህ ደግሜ ነገር አልናገረውም። ብዙ ጊዜ ጋብዛኝ ተናግሬያለሁ። በብዙ ህመም ውስጥ አልፌ መጥቼ አውቃለሁ። ሻሎም ስል በአልጋ በአልጋ እንዳታስቡ፣ የድል ሰዎች ናቸው። ከሱ ጋር ያሳለፍኩ ጊዜ ነገሩ ላይ ቀልጄበት ወጥቼ አውቃለሁ። ቀልጄበት አታስበው ብዬው ኢትስ ፔንፉል፣ ያማል። ኢት ዋዝ ፔንፉል እስከ ሞት የሚያሳምም ህመም ነው እኮ
አታስበው ገና ነኝ ብዬው የወጣውበት ጊዜ አለ። የድል ሰዎች ናቸው። ከሱ ጋር ያሳለፍኩ ጊዜ ከሱ ጋር ማሳለፌን ስቀንስ በሽታውም ይበዛል። ታዳምጡ። በዚህ ጋር ይወጋቸው፣ በዚህ ልትሞቱ ነው። የሰውነት ክፍላችሁን ቆራርጦ ይጨርሳል። እንደ ዶሮ ነው የሚበልተው ዲያብሎስ። ክፉ ነው። በመንፈስ ታዩታላችሁ። በቃ እንደዚያ ያረግሻሉ እንደዚህ ብሎ ኢየሱስ ያድናል። ያፉ ቃል የሚጸናለት ሰው ነው። መቆሚያው ግራውንዱ ትምክቱ እግዚአብሔር ነው። የድል ሰው ነው። ያ ሰው የድል ሰው ነው። 17 18 ላይ ወሬ አምጣ ተብሎ የተላከ ሰው የድል ወሬ ይዞ መጣ። የምን ጎልያድ ቆርጦት ይላል። እንቅላቱን ይዞት መጣ ይላል። ኢየሱስ ያድናል። የድል ሰው ነው። እግዚአብሔርም አብሮት የሚቆም ሰው ነው። ሃሌሉያ። እንደዚህ አይነት ሰዎች አራተኛ ነጥብ ያዙልኝ። ልብሳቸው እግዚአብሔር ነው። 17:38 ላይ ዳዊትን እንደምንም አድርገው አስጠግተው ንጉሱ ጋር አስገቡትና እሺ አንተን የምትገጥመው አለው። አየውና ቀይ መልከም ዳዊት ደግሞ የሆነ ድንቡሽ ያለ ነገር ነው። ምድረ በዳው ተመችቶታል። እናንተ እንደዚህ እኮ ስታየውን እኮ ኮኪዬ፣ አረ ኢየሱስ ያድናል። ኢየሱስ ያድናል። ዋው አንቺ መልኳ ፊቷ ምናምን የምትሉት ሰው እኮ አይደለንም። እሱ እኮ መልካችንን ቀይሮት ነው። በእውነት እኮ ነው የምላችሁ። በእውነት አይታችሁ የማትወዱኝ ሰው ነበርኩ። ለብሼው ነው አይታችሁ የማትቀበሉኝ ሰው ነበርኩ። በእውነት ሕያው እግዚአብሔር ምስክሬ ነው። ኢየሱስን ለብሰን እኮ ነው አሁን ያማረብን። አንዳንድ ሰው 170 ምናምን ሰው ኮኪ ቁጭ ብሎ ያይሻላችሁ ኮኪ ስታምሪ እያለ ኢየሱስ ያድናል። ደስ አለባበስሽ ሲያምር እያለ እግዚአብሔርን እኮ ለብሰን ነው። በእውነት እሱን ለብሰን ነው። ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች ልብሳቸው እግዚአብሔር ነው። እዚህ ክፍል ላይ ንጉሱ አየውና ቀይ ትንሽ ነው እርግጠኛ ነህ እሱ አለው። ዘመኑን ሁሉ ተዋጊ ነው፣ ጦረኛ ነው። አይ ግድ የለም ንጉሱ አለ፣ እኔም ዘመኔን ሁሉ ተዋጊ ነኝ አለው። ጫካ ውስጥ እግዚአብሔር ከአንበሳና ከድብ ጋር እያታገለ ያሰለጠነኝ ሰው ነኝ። እሺ ቢያንስ አለና ምን አደረገው? ልብሱን የመዋጊያ ልብሱን ይላል አውልቆ ሰጠው ይላል። አምጥቶ ሰጠው ይላል። እሺ እንካ ይሄን ልበስና ተዋጋ። ከኩኪ ጋር እያወራን ነበር በቀደም። ኧረ ኩኪዬ እኔ እንዳንቺ እንግዲህ ቁጭ ብዬ ሰውን ብገስጽ አልተሳካልኝም። ኩኪ ውልቅ ብለውብኝ ሄዶ ያውቃሉ። ውልቅ ብለውብኝ ሰውን መክር እንትን ብዬ አስቤ አልተሳካልኝም። የኔ ኮስተር ብሎ ቁጣ ነው። ተነሱ እግዚአብሔር ከእናንተ ጋር ነው ምናምን ብዬ የሰራዊት ጌታ እግዚአብሔር እንደዚህ ይላችኋል ምናምን ሰው ይሰማና ውይ ትክክል ነሽ ምናምን ይላል ይመለሳልና፣ እሷ ደግሞ ዘና ብላ ነው እስቲ ታብ አድርጉ እያለች ኮሜንት አድርጉ እያለች ቀስ ብላ ልባችሁን ትይዛለች። ይሄ የእሷ ልብስ ነዋ። በእሷ ሁኔታ ነው ኢየሱስ የሚገለጠው። እኔ አንድ ቀን ልንገራችሁ፣ እንደው ሁል ጊዜ ለምን ሻሎም እያልኩ ብዬ አይሆንም ተረጋግቼ የጌታ ጸጋና ሰላም ይብዛላችሁ ብዬ አንድ የተረጋጋ ቪዲዮ አስታውሳለሁ። ቪዲዮንም ስለ ኢየሩሳሌም አለቀሰላት አይቷት ስለሚለው አለቀሰላት አይቷት አምናልኩና ኮሜንት ውስጥ ምን ሆነሻል ዛሬ አሞሻል ወይ አሞሻል በውስጥ ዛሬ ምንድን ነው የተፈጠረብሽ? that is not my ሁኔታ አይገርምሽም? ያ የኔ ልብስ አይደለምና አትደላ አታደርጉበትም፣ አታሸንፉበትም። በኮኪ መንገድ በኮኪ ሁኔታ እግዚአብሔር ይገለጣል። በኮኪ ሁኔታ ግን በሻሎም ውስጥ አልፎ አይገለጥም። እንትን ነው የሚሆነው። ይሄ ምንድን ነው ኮንተንት ክሬተር። አሁን እዚህ ሚዲያ ላይ እንግዲህ ያው ሚዲያ ላይ ስለምንተዋወቅ ኮንተንት ክሬተሮች አሉ ውጭ ላይ የሚኖሩ፣ የእነሱን እናመጣና በእኛ ኮንቴክስት እንቀይ። እነዚህ አይደለም መንፈሳዊ ህይወት አይደለም እኛንን የምንለብሰው የራሳችንን በራሳችን ሁኔታ ነው ልጁን የሚገልጠውና አለበሰውና ሊሄድ ሞከረ ይላል። ሲንፏቀቅ አይሆንማ፣ የሰው ነገር አይሆንም። ታው እነዛስ እሳት ይውረድ ኤልያስ እንዳዘዘው ያኔ እንደ ብሉይ ኪዳኑ እናውርድ እንደ ያሉት ተው ባለ ተው። ምን አይነት መንፈስ እንደሆነላችሁ አታውቁም። ቀስ ብሎ በፍቅር ገባና ከተማዋን አጸዳት። 3 ቀንና እደርባ ጌታ ሆይ የተባለ አይደለም። አንዳንድ ጊዜ ቁጣ የመንፈስ ቅዱስ ቁጣ አለ አይደል? ያው ኮኪ አንዳንዴ አንቺም ስትቆጪ እዚህ የምናየው ነገር አለ። የመንፈስ ቅዱስ ቁጣ አለ። አንዳንዴ ግን እንዲሁ ግልፍተኛ ሆነን ሰይፍ ላት
ከሰገባው ወጣው ማለታው እንዴን እንኳን ፍቀድ አለው። ኢየሱስ ያድናል። ጌታውን ሊወስዱበት በዚያ ምሽት መጡና የት አለ ብለው ይዘውት ሊሄዱ ሲሉ ሰይፉን መዞ ጆሮ ተው በቃ ይሄን እንኳን ፍቀዱ አለ እኮ ኢየሱስ። አይገርምም? ይሄን እንኳን ፍቀዱ በቃ። የሚፈቀድ አንዳንድ ነገር አለ ማለት ነው ክብሩ እንዲገለጥ። ያስቀረው እኮ ነው በሰይፍ ሁሉንም ብሎ አንዱን ጆሮ ቆርጦ የአንዱን አይን አውጥቶ ይዞት ሊሄድ ነው ኢየሱስ። የማይሆን ነው። የእግዚአብሔርን ቤት ዳዊት ሳኦልን ሲያስወጣ በፍቅር ነው። በጣም አዝኗል። እንዲያው ለውሸት እንኳን ገደልኩት ያለውን ሰው እኮ ውደቁበት አለ። ውደቁበት፣ እግዚአብሔር በቀባው ላይ እጁን አንስቷልና ውደቁበት አለ። የእግዚአብሔር ቤት የሚጸዳው በፍቅር ነው። በመንፈስ ቅዱስ ቁጣም ይጸዳል። አዎ እንደነ ኤሊ ዘመን ኢካቦድ እንዲሆን አንፈልግም አይደል? መጣና እግዚአብሔር ልጆች ያገኙትን ሁሉ ከመስዋዕቱ ላይ ይቆነጥራሉ ተው ሲለው እግዚአብሔር እንደወደደ ያደርግ አለ ይላል። እንደወደደ ያደርግ። እግዚአብሔር ደግሞ ኃጢአትን ሲል ሆሊ ስለሆነ ይቀጣል። በነገራችን ላይ ያንንም የሚቀጣ አምላክ አድርጋችሁ አትዩት። እግዚአብሔር ሆሊ ነው። ኃጢአት በተገኘበት ስፍራ ላይ እግዚአብሔር ሲገኝ እንጠፋለን እንጂ ቆይ አሁን ወርጄ መቅደስን አጠፋለሁ የሚል አምላክ አልነበረም በብሉይ ኪዳን አይደል? እግዚአብሔር በብዙ ፍቅር ህዝቡን የሚታገስ ነበረ። በብዙ ፍቅር እንደ ሚስት ነበር እስራኤልን የሚጠራው። ራሱን እንደ ባል አዲስ እንደተወለደ ደም እንደተለቀለቀ ህፃን ነበር እስራኤልን የሚጠራው እግዚአብሔር። በጣም የፍቅር አምላክ ነው። በጣም የፍቅር አምላክ። ነገር ግን እርም ባለበት ቦታ ያው እግዚአብሔር አይገኝም። ከተገኘ መጥፋት ነው። ለዚህ ነው አንዳንዶች ሲያዩት ወየው አይተነዋል ጠፋን ይላሉ። ኢየሱስ ያድናል። ስለዚህ ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች በውስጥም በውጭም የሚያጸዱ ናቸው የሚለውን እባካችሁ በፍቅር ብላችሁ ያዙልኝ። በሰይፍ ብላችሁ እንዳትይዙብኝ። በሰይፍ አናጸዳ። ምን አይነት መንፈስ ነው የሆነላችሁ? ምን አይነት የሚወድ መንፈስ፣ ይቅር የሚል የሚታገስ መንፈስ፣ የእግዚአብሔር መንፈስ በእናንተ ውስጥ አለ። ስለዚህ በፍቅር ያቀናል፣ በፍቅር ያጸዳል። ሃሌሉያ። እነዚህ ሰዎች የእምነት ሰዎች ናቸው። ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች የእምነት ሰዎች ናቸው። እምነታቸው በእግዚአብሔር ላይ የተመሰረተ ያመኑትን የሚያውቁ ሰዎች ናቸው። በቃ ዳዊትን ስታዩት እምነት አለው። ብላቴና ነው፣ ታናሽ ነው፣ ቆንጆ ነው። ሲያየው እሱ ራሱ ናቀው ነው የሚለው። አንተ ውሻ ምናምን እንደምትገጥም መጣብኝ አለው ነው የሚለው። ልጁ ግን የእምነት ሰው ነው። ቢውልድ አድርጓል። እምነት ቢውልድ የሚደረግ ነገር ነው። በነገራችን ላይ እምነት ጨምርልን ሲሉት እንደዚህ ያለ ኢየሱስ የሰናፍጭን ቅንጣት ታህል እምነት ቢኖራችሁ ይህንን የሾላ ዛፍ በነገራችን ላይ እዚህ ጋር ተክላችሁት፣ ንጹህ መሬት ላይ ተክላችሁት፣ ውስጥ ለውስጥ ስሩ ሄዶ ህንፃ ስር ይበቅላል። ህንፃ ስር። ስለዚህ ከቤት አጠገብ አይተከልም። ኢየሱስ ዝም ብሎ አይደለም የሾላ ዛፍ ማለት ፈልጎ እንዳይመስላችሁ። ዲፕ ዳውን ነው ስሩ። ህንፃው ይፈርሳታል እንጂ ስሩ አይነቀልም። ስለዚህ የሾላ ዛፍ ባለበት አካባቢ ምንም ነገር ቢውልድ አይደረግም፣ ስትሮንግ ስለሆነ። የሰው እምነት ያንን የሾላ ዛፍ የሚያደርግ ነው። እስቲ እምነት ጨምረለን ሲሉት ጥቂት የሰናፍጭ ቅንጣት የምታክል እምነት ያንን ዲፕ ዳውን የሚያድገውን እንትን ይገነጥለዋል አለ ኢየሱስ። ኢየሱስ ያድናል። ዳዊት እንደዛ ነው ያደረገው። ያስፈራል። ሼክ አያደርግም ብላችሁ ታስባላችሁ? ሲያዩ እንዴ ጎልያድ ያስፈራል። መጽሐፍ ቅዱስን መስክሮለታል። ግን ኖ በአምላኩ በእግዚአብሔር ልቡን አበረታ የተባለ ሰው ነው ዳዊት። ኢየሱስ ያድናል። ቆመና እገጥምሃለሁ አለው። እገጥምሃለሁ አንተ በዚህ ብትመጣ አለው። ይሄ የእምነት ንግግር ነው። እኔ ባነበው ደስ ይለኛል ይሄንን ቁጥር 46 ላይ 17:46 ላይ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል፣ እመታህም አለው፣ ራስህንም ከአንተ አነሳዋለሁ። ይሄ እኮ ኢትስ አ ፌዝ እምነት እኮ ነው። ራስህንም ከአንተ አነሳዋለሁ፣ የፍልስጤማውያንንም ሰራዊት ሬሶች ለሰማይ ወፎች ለምድርም አራዊት ዛሬ እሰጣለሁ። 4 ነጥብ። ኢየሱስ በዚህ ዘመን መቼስ እንደ ጳውሎስ ንግግር ያመንኩትን አውቀዋለሁና እያለ ነበር ዳዊት የሚናገረው። 4 ነጥብ። በቃ ትጠፋለህ። እሱ ብቻ አይደለም ራስን ቆርጠዋለሁ። የእምነት ንግግር እኮ ነው ይሄ። እንትን አይደለም። ባይዘዌ አይ አም ብለስድ ስትሉ እንዴ ኧረ አይ አም ብለስድ አይባልም የሚሏችሁ ሰዎች የሰው ነገሩ አንደበቱ ላይ ነው እኮ። ለዛ ነው መጽሐፍ አንደበት እሳት ነው ይላል። እሳት ነው። የዚህኛውን ሰው ሩጫ ያቃጥለዋል ይላል። ኪለር ነው ማለት እኮ ነው። ከባድ ነው። ስለዚህ ኖ አለ ያዕቆብ። አንደበት እሳት ነው።
ተጠንቀቁ የምትናገሩትን ነገር በራሳችሁ ላይ፣ በልጆቻችሁ ላይ፣ በትዳራችሁ ላይ፣ በወደፊታችሁ ላይ የምትናገሩት ነገር አንዳንዴ ሆኖ አግኝታችሁ ታታቁ። ኧረ እኔ ባልናገር ይሻለኛል፣ እኔ የተናገርኩት ነገር ድሮ የሚሆንብኝ የምትሉ ሰዎች ለመልካም ነገር ተጠቀሙት። የኛ አንደበት እሳት ነው። በቃ ኢየሱስ ክርስቶስ ያድናል። ስለዚህ የአንደበቱ ቃል የሚጸናለት የእምነት ሰው ነው ዳዊት። ለምን ከእግዚአብሔር ጋር ያሳልፋል? እግዚአብሔርን ያውቀዋል። ጊዜውን ለእግዚአብሔር የሰጠ ሰው ነው። ኢንቲሜት ነው ከእግዚአብሔር ጋር። ቅድም ኤልያስ እንዳነሳ ነው ያው እግዚአብሔርን አለ በፊቱ የቆምኩለት እግዚአብሔርን ከአንደበቴ ቃል በቀር አይዘንብም ካለ አይዘንብም፣ ይዘንባል ካለ ይዘንባል። ዋው ኢየሱስ ያድናል። ጌታ ይባረክ። እነዚህ ሰዎች እግዚአብሔር ይበቃል የሚሉ ሰዎች ናቸው። ዘመድ አዝማድም እንትና እኮ እንትን ቢያደርግልኝ እኮ ይሄን ነገር እወጣው ነበር የማይሉ ሰዎች ናቸው። የማይሉ ሰዎች 17:47 ላይ ድጋሚ ይህንን እናንብበው። በእስራኤል ዘንድ አምላክ እንዳለ ታውቅ ዘንድ ይህ የሚሆነው ይህም ጉባኤ ሁሉ እግዚአብሔር በሰይፍና በጦር የሚያድን እንዳይደለ አትምጣ አስሞርደ ምንም አይነት ሰይፍ እንትናና እግዚአብሔር የሚባል ኮምቢኔሽን የለም። በመንፈሳ በሪል ዓለም ውስጥ እግዚአብሔር ብቻውን ይሰራል። እግዚአብሔር ወደ ጌዲዮን መጣና አንተ ጽኑ ኃያል ሰው አለው። ኃያል ከሆንን ለምን እስራኤል እንደዚህ መከራውን ይበላል አለ። ውጣ፣ በዚህ ጉልበት ሂድበት፣ እኔ እረዳሃለሁ አለው። ወጣ ሰውየው መለከት ነፍቶ 12ቱንም ነገድ ሰብስቦ ቿ እያለ መጣ ወደ እግዚአብሔር። ኧረ ቀንስ እንዴ እስራኤልን ያውቀዋላ ኃይሌ ነው ይላል። 12ቱንም ነገድ እኮ ጠርቼ እኮ ምናምን እንዳይ ቀነስ። ኧረ ግድ የለም የምንገጥመው ምድያም ነው ይሁን ቀንስ። እሺ ብሎ እንግዲህ የሆነውን ቀነሰና በቃ በዚህ ልንወጣ ነው። ቀንስ ዝቅ ብሎ እንደንትን የሚጠጣውን አስወግዷል። የፈራ የደነገጠ መልሳለሁ። ኢየሱስ ያድናል። አይችልማ። ያንን ሰራዊት በ200 ብቻ በ200 ምናምን ብቻ ይዘውጣ ኃይል አይልም። እዚች ምዕራፍ ላይ ሲጻፍ የጌዲዮን ኃይል እንዳይባል እግዚአብሔር ብቻውን የእኔን ነገር የሰራው አጎቴ እንዳትሉ፣ እሷ ባትኖር አልልም። ቤቴ በእግዚአብሔር ነው የቆመው። እኔ አዎ ሰዎችን በደንብ ተጠቅሟል። በደንብ እግዚአብሔር ለእኔ ቤት በጣም ተቆርሰዋል። ብዙ ሰዎች የምባርካቸው የእነሱን ኑሮ ፖዝ አድርገው የኔ ኑሮ የኖሩ ሰዎች አሉ። እግዚአብሔር ነው ግን እግዚአብሔር ይበቃል። በቂ ነው። ያህዌ በቂ ነው። በቃ እግዚአብሔር በቂ ነው። አሜን። ጦርና ጎራዴ እንዳላሸነፈ ታውቅ ዘንድ አለው። ይሄ ብላቴና ውይ እግዚአብሔር በክብሩ ካልመጣ በስተቀር እንዴት አድርጎ ነው ዳዊት በ6 ጠጠር ምናምን ወንዝ ወርዶ ለቅሞ አስሮ እንደዚህ ብሎ እንደሚጥለው? አይሆንም። ዳዊት እግዚአብሔርን ስለሚያውቀው ኢየሱስ ያድናል። እሱ ብቻ በቂ እንደሆነ አሳየው። ማንም ልቡ እንዳይወድቃል። ማን ይህ ያልተገረዘ ከሆነ የሚያስጨንቅ በአምላክ ስም ልግጠመው፣ ማንም ልቡ አይውደቅ። ኢየሱስ ያድናል። ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች እግዚአብሔር በቂ ነው የሚሉ ናቸው። በብዙ ክፍተቶች መካከል እግዚአብሔር በቂ ነው፣ በብዙ ወረራ መካከል እግዚአብሔር በቂ ነው የሚሉ ሰዎች ናቸው። አክስት ቢኖረኝ አጎት እንትና ብትኖር ኖሮ እኔ እኮ እንትን ቢያደርጉኝ ኖሮ ብማር ኖሮ ይሄ ነገር እኮ እግዚአብሔር በቂ ነው። አረ የሰውን ትምህርት ከንቱ የሚያደርግ ብቻውን የሚሰራ እስከፈለጋችሁበት ጥግ ድረስ ደርሳችሁ በቃ አሁን ሳትስፋይድ ስትሉ ይመጣል ያንን ሁሉ ዜሮ ሊያደርገው። የሆነች ጥቂት ክብር በእናንተ ውስጥ ሲገልጽ እንደ ሞተ ሰው ምን አደርግ ዘንድ ትፈልጋለህ አለው እኮ ሰውየው። የብዙ ሀገር ፓስፖርት ያለው ሰው፣ ህግን ሙልጭ አድርጎ ይበላ እውቀት ያለው ሰው፣ የሚሰማ ገቨርነሮች ደብዳቤ ጽፈው የፈለከውን ያህል ሰው አጥፋ ዛሬ አሽገው የሚሰጡት ሰው እኮ ነው። በፊቱ ሲቀርብ ግን እግዚአብሔር ግሎሪፋይ ሲያደርግለት ማንነቱን ክብሩን ሲገልጥለት እግዚአብሔር በፊቱ ብርሃንን ሲያበር ምን አደርግ ዘንድ ትወዳለህ አለው። የእኛ ማንነት አይደለም በፍጹም። አክስት አጎት እናት ስለሌለን አይደለም፣ ገንዘብ ስለሌለን አይደለም፣ እውቀት ስለሌለን ማለት እግዚአብሔር በቂ ነው። ዳዊት እንደዚህ ያለ ሰልፉ ለእግዚአብሔር ነውና እናንተን አሳልፎ ይሰጠናል፣ በሰይፍና በጦር የሚያድን እንዳይደለ እንድታውቁ አሁን በእኔ ይሰራል። ወንድሞቹ አልተቀበሉት።
አባቱ አያስታውሰው። እግዚአብሔር ግን ከሱ ጋር ይሰራል። እንደዚህ አይነት ሰዎች ካላችሁ ኮንግራጁሌሽንስ፣ በእውነት ዩአር ላኪ። ሰው ባያውቃችሁ ማንም ከእናንተ ጋር ባይቆም እግዚአብሔር ግን በእናንተ ይሰራል። አሁን አንድ ቪዲዮ ፖስት አድርጌ ነበረ፣ ወደኋላ ተመልሳችሁ ካያችሁት። በተራራ ቢሆን በሸለቆ፣ በብዙ ቢሆን በጥቂት አይደል እግዚአብሔር በቃ ማዳን አይሳነውም አለ። አይሳነው ናንውጣ ብሎ የሉሌውን ልብ አሳልፈው ሰጠው። ሁለት ሰው አባት እዛ ሳሁን 600 ሰራዊት ታጅቦ ተቀምጧል። ታውቂያለሽ 600 ሰራዊት እንዲቀልድ ነው እንዴ? ይህን ሰፈር እኮ ይሞላዋል እናንተ። ሰራዊት ለራሱ ግሬስ አለው የሆነ የመዋ ሁለት ሰው ወጥቶ ናንውጣባቸው ሲለው እግዚአብሔር ከአንተ ጋር ነው እወጣለሁ ከልብ ጋር ነኝ አለው። በጥቂት ቢሆን በብዙ ድል የሱ ነው አለው። ሃሌሉያ ድል የእግዚአብሔር። ስለዚህ ከእግዚአብሔር ጋር ጊዜ የሚያሳልፉ ሰዎች እግዚአብሔር ይበቃል የሚሉ ሰዎች ናቸው። ውጊያውን በስጋና በደም አያደርጉትም፣ እግዚአብሔር ያደርገዋል፣ እግዚአብሔር ይጨርሰዋል። ሃሌሉያ። እነዚህ ሰዎች ፋይናሊ ምናልባት ለመጨረሻ የምናገረው የእግዚአብሔር ክብር ይገለጽ ዘንድ የሚያገለግሉ ሰዎች ናቸው። በጣም ጊዜ ስለሚያሳልፉ ክብሩ ሲገለጥ የሚሆነውን ያውቁታል። እዛ ምድረ በዳ ላይ ኢየሱስ ያድናል። ጥቂት ክብሩን ሲያለማምደን እንደ ሞተ ሰው ሆነን የወጣንበት ምድረ በዳ መድረክ ላይ ስንወጣ እሱን የት እንጥለዋለን? ሂድ ወደኋላ እንለዋለን እንዴ? ወደፊት አወጡ። እስራኤልን አይደለም አለው በተገዳደርከው በእግዚአብሔር አወጣው ፊት ለፊት እግዚአብሔርን። የተገዳደረው እኮ ስታዩ እስራኤልን ነው የሚመስሉ አይደል? የቃል ኪዳኑን ህዝብ ነው የሚመስሉ አይደለም አለው። ከእናንተ ጋር አይደለም ነገሩ ወገኖቼ፣ ከእግዚአብሔር ጋር ነው ውጊያው፣ ከክብሩ ጋር ነው ውጊያው፣ ከተሰጣችሁ ሚሽን ጋር ነው ውጊያው። ከተሰጣችሁ ሚሽን እስራኤል ገና የሚበዛ እኮ ነው። ዘር ይበዛል የተባለ ነው እኮ፣ እንደ ምድር አሸዋ የተባለ ነው። ይቋቋመዋል ግን መጥቶ በጎልያድ አንዴ ይለዋል፣ አንዴ በላባ በኩል ይለዋል፣ አንዴ በሆነ መንገድ፣ አንዴ በእንትን፣ አንዴ በባቢሎን በኩል ይመጣል እኮ። ጉዳዩ ከህዝቡ ጋር አይደለም። እግዚአብሔር ክብር በህዝቡ እንዳይገለጥ። ስለዚህ እንደዚህ ያለው በተገዳደርከው በማን በእስራኤል በሳኦል አይደለም፣ በእግዚአብሔር ስም እመጣብሃለሁ አለ። ኢየሱስ ያድናል። ስለዚህ እግዚአብሔርን አወጣው ፊት ለፊት። የሰው ልብስ አልለበሰም፣ የራሱን ልብስ ለብሶ ይዞት እግዚአብሔርን ወጣ። ኤክስፒሪየንስ የለውም ብትጠይቁት። አንበሳና ድብ የሚያስገነጥለኝ ይህንንም ሰው ያስገነጥለኛል አለ። በቤት ውስጥ የሚያዘምረኝ በአደባባይ ያዘምረኛል። በቤት ውስጥ የሚያጸልኝ በአደባባይ ስጸልይ የሆነ ነገር ያደርጋል። በቤት ውስጥ ያለማመደኝ ያ ህልውናው ነው መድረክ ላይ የሚቆመው ከኔ ጋር። በቤት ውስጥ የተነካካኝ ያ ንክኪ ነው እንጂ እኔማ ምን አለኝ? ምንም። አንበሳና ድብ በዛ ብላቴና አቅም ኢየሱስ ያድናል። አይሆንም። ጌዲዮንን አንስተናል እንደምሳሌ። ያንን ሁሉ ሰራዊት ይዞ የወጣውን ጌዲዮንን ብቻውን ይሰራል። አንተ ዝም ብለህ ቁም ያለው ንጉስ እኮ አለ። ዝም ብለህ ቁም፣ እሺ ውጊያው የኔ ነው፣ እኔ ነኝ የምዋጋው አለ። እንዴት እቆማለሁ አለ። ተነሱ ልበሱ እንዘምር አለ። ቸር ነውና አለ። እንዴት እግዚአብሔር እየተዋጋ እንዴት ይቆማል? ዝም በል ይላል። ከፈለገ መልአክ ይልካል በአንድ ሌሊት ጸጥ የሚያደርግ ሁሉንም። ብቻውን ተዋጊ ነው። አረ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው የሚል ቃል ኮሜንት ላይ ያያየው። አረ ተዋጊ ነው ብቻውን። አረ ብቻውን ያኖራል። እግዚአብሔር ምስክሬ ነው፣ ብቻውን ነው የሚያኖረኝ። እግዚአብሔር ምስክሬ ነው። እንደዚህ አይነት የምስክርነት ቀን ኖረው ከመጀመሪያው እስከ መጨረሻው ብነግራችሁ ስለኔ ቤት ታሪክ እንደው እሺ ስትሉኝ ነው የምታዩት። እግዚአብሔር ምስክሬ ነው፣ ብቻውን ያኖራል፣ ብቻውን ይዋጋል። እንዲሁ እኮ ያው ለዚያኛው ዓለም ሰውነታችን እሱን መምሰል እንዲለምድ ነው ጣልቃ የሚያስገባን ወገኖቼ። እግዚአብሔር ምስክሬ ነው፣ ጣልቃ ያስገባናል አንዳንዴ። ምክንያቱም ለአሁኑም ለሚመጣው ይጠቅመናል። ስለዚህ ተዋጊ ነው ሲባል ውጊያን ያስተምረናል እንጂ ብቻውን ይችላል፣ ብቻውን ያደርገዋል እሱ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ውሏችን ከማን ጋር? እኔ በዚህ ቃል እግዚአብሔር በደንብ አስተምሮኛል። ብዙ ጊዜ ከኮኪ ጋር ስንደዋውል የምናወራው ነገር አለ። በቃ ዛሬ ደግሞ እንደወጣም አልፈለገም ትለኛለች። ቁጭ ብያለሁኝ፣ ይኸው ዛሬ ደግሞ ካፌ ውጪ ብሎኛል። እንትን ይመስላል አይደል? ይሄንን ከሰው ጋር ብታወሪው አንደርስታንድ ማንም አያደርግሽም እላታለሁ።
ማንም አያደርግም። ግን ከእግዚአብሔር ጋር የዋሉ ሰዎች በምንም መንገድ አትሸፍኗቸውም። በቃ እናንተ ራሳችሁ አትሸፈኑም። ባይተው ከእግዚአብሔር ጋር ጊዜ የምታሳልፉ ሰዎች ኖ ኖ ኖ ኖ ኖ እኔ አልወጣም ኖ ኖ ኖ ኖ ብትሉ እንኳን ወይ ኢየሱስ ያድናል፣ አትሸፈኑ። ስለዚህ ዛሬ ውሏችንን እንለይ፣ በእውነት የምንውልበትን ቦታ እንለይ። የትኛው ነገር ነው ሞር ታይማችሁን እየወሰደው ያለው? የትኛው ነገር ነው የበለጠባችሁ? የትኛው ነገር ነው? ያቺን ሴት ታስታውሷታላችሁ? መሀል ላይ መቶ በሬን ያንኳኳላለች። አይ ቆይ አልጋ ጫማ ቆይ አላረኩም አልወርድም ቆይ እግሬ፣ ከዚያ ሄደ ይላል። ሄደ ቆይ እስቲ ሄደ እንዴ ብላ ስትወጣ ብዙ የከፈለችው ዋጋ አለ ከወጣች በኋላ ብዙ። እና ናክ እያደረገ እንዳይሆን ዛሬ እንብላ፣ እራት አብረን እንብላ እያለ እንዳይሆን እንብላ አላቸው እኮ እንብላ። ውጣ ብለውት እኮ ገፍቶ አስወጥተውታል እኮ አይደል? ውጣ ሂድ ብለውት። አረ ማንም እኔ ማንኳኳቴን ቢሰማ ገባል። ኢፍ ኤኒዋን አለ። ኢፍ ኤኒዋን እያጠና ነው ነበር። ይህን ክፍል እየገረመኝ ነበረ። 161 ሰው አለ። ኢፍ ኤኒዋን 161ኛው ሰው ቢሰማኝ ይገባለሁ አለ። ኢየሱስ ያድናል። ስለዚህ ዛሬ በዚህ ቃል እኔም ቤት እናንተን ቤት እያንኳኳ እንዳይሆን፣ አብረን ራት እንብላ እያለን እንዳይሆን፣ አብረን ጊዜ እናሳልፍ፣ አብረን እንቀመጥ። አንዳንዴ ሉዝ ያደረግናቸው ነገሮች ከሱ ጋር አብረን ስላልሆንን እንዳይሆን፣ ጸልየን አልተመለሰም የምንለው፣ አቃተኝ ደከመኝ የምንለው ከሱ ጋር እያልሆንን እንዳይሆን። ከባድ በሚባል ሁኔታ ውስጥ ዳዊት ከእግዚአብሔር ጋር ሆኗል። ታምናላችሁ? በዚያ ከባድ ዋሻ ውስጥ፣ በዚያ ከባድ ተራራ ውስጥ ልቤ ጨካኝ ነው አለ። ልቤ ጨካኝ ነው አምጡልኛል፣ አምጡት። ሳኦል እዛ ጋር ለሱ በምንም ሁኔታ ውስጥ ከሱ ጋር ይሆናል። በምንም ሁኔታ ውስጥ በማዘን፣ በማጣት፣ በመከዳት፣ በኃጢአት ጨምሩልኝ። ይሄንም ዳዊት ሲባል ብዙ ጊዜ በጣም እንደዚህ ነገር ነው አይደል? በኃጢአት በመቀጣት ያስመርጠዋል። መጥቶ የራሱ ነው። አይገርምም? መጥቶ እንዴት ልቅጣት ይሏል። 3 ምርጫ፣ በእንትን ትወድቃለህ፣ በጠላት ትወድቃለህ፣ ወይንስ በእንትን ወይንስ በእኔ በአንተ ወድቃለሁ ይሏል። ወይኔ ኢየሱስ እንደፈለገ ያደርገዋል። በቃ እንደ ልቤ አታገኙም የትም ቦታ ላይ እንደ ልቤ ይለዋል። በቃ በጣም ጊዜ ስላሳለፈ ከሱ ጋር በጣም አብሮ ስለሆኑ። ዳዊት የድል ሰው ነው። የተሸነፈ ነው የሚመስላችሁ? የተሸነፈ ነው የሚመስለው። በየተራራው ሲሯሯጥ፣ ስደት ሲደርስበት፣ ሚስቶቹ ሲወሰዱ፣ ቤቱ ሲቃጠል፣ መተኛ ሲያጣ፣ የገዛ ልጁ ሲያባርረው፣ መንገድ ላይ ሰው ሲሰድበው አይደለም። በጣም ኢንቲሜት ስለሆነ ነው ከእግዚአብሔር ጋር። በጣም ኢንቲሜት የሆኑ ሰዎች የሚያልፍባቸው ነገር በዳዊት ህይወት ውስጥ አልፏል። ከዛ እግዚአብሔር እንደው በዛ ሰዓት ኖሮ ሁይዝ ዴቪድ ብትሉት እንደ ልቤ ይላቸዋል። እንደ ልቤ እኮ ነው የማደርገው ይላቸዋል። እንደ ተነስ፣ ውጣ፣ ብላ፣ ተኛ፣ አይቻልም፣ ውጣ፣ እንዳትወጣ። የድል ሰው ነው ዳዊት። የደከመ ሰው አልነበረም። ተሳዳጅ አልነበረ። የድል ሰው እየተሰደደ ዊነር ነው። አይገርምም? ዊነር ነው። ሉዝ እያደረገ እኮ ነው ሳኦል እየተሰደደ ሉዝ እያደረገ ነው። አይገርምም? ከእግዚአብሔር ጋር ጊዜ ስታሳልፉ እየተሰደዳችሁ ዊነር ናችሁ። እየታመማችሁ ዊነር ናችሁ። ኢየሱስ ያድናል። እያጣችሁ ዊነር ናችሁ። ሰዎች እየገፏችሁ ዊነር ናችሁ። ኢየሱስ በዚያ የጭንቅ መንገድ ወደ ክሮስ ሲሄድ እኮ ሉዘር እኮ ነው የምትሉት። ማንም አይቶ ይወደው ዘንድ ደም ግባት የለው፣ ፊቱን አይቶ እንደሚሰውርበት ይላል ሲያዩ ሰው። ይህ ማለት ነው በነገራችን ላይ ፊታችሁን አይታችሁ የምትሰውሩበት። እያሸነፈ እኮ ነው። አይገርምም? አንዳንድ መንገዶቻችሁ ከኢየሱስ ጋር በጣም ኢንቲሜት ሆናችሁ የምትሄዱበት ያ መንገድ ዊነር የሚሄድበት መንገድ ነው። አትሌቶች ሲሮጡ ምናምን ዋው ደስ ሲል እያሉ ነው። ላባቸው ጠብ እያለ መተንፈስ እያቃት ፓስአውት እያደረጉ አንዳንዶቹ ወለም እያለ እየተገፉ እየተመቱ መከራቸውን አይተው ያዩታል። በርቀት ያዩታል። ሰዓቱን በርቀት ያዩታል። ያሳለፉት የትሬኒንግ ጊዜ ያቺ ሜዳ ላይ የሚሮጡባት የመጨረሻ ውሳኔ ነች።
ያሳለፋችሁበት ጊዜ ነው። ሜዳው ላይ ቆይታችሁ ፓሳውት እንዳታደርጉ፣ አቋርጣችሁ እንዳትወጡ። ምን አልከኝ እንዳትሉ፣ ምን አልክ እንዳትሉ። ቆይስ ዛሬ ለዚህ ነገርማ መልስ ሰጠዋለሁ ብላችሁ እንዳትዘጋጁ። ያሳለፋችሁት ጊዜ ዝሞኝ አይደለም፣ አግኝቶታል። ቆርጦ ሊጥለው ይችላል አንገቱን። ልብሱን ብቻ ቆረጠ። ጌታዬ እችል ነበር አለው ልገድልህ፣ ልብስህን ይኸው አለው ምልክት ግን ነው በከባው ላይ አለ። ዳረ ዊነር አሳል ፍቅሩን የተጋባበት በድንጋይ እየተመታ እስጢፋኖስ አየውና ይላል ይቅር በላቸው፣ ይቅር በላቸው። ይሄ ኢንቲሜሲ ነው፣ በቃ ይሄ ኢንቲሜሲ ነው። ባለፈውም ነግራችሁ ነበር አይደል? የኤልያስን መጎናጸፊያ ስለምንኖር አልሰጥሽም አለኝ። እሳት ላወርድ ነው አኮኪ ባላውልን ነው በላው። ያንንም እኔ እውነት የእግዚአብሔር ሰው ከሆንኩ ቁረጣት እንዳልል የሱን አውልቆ እኔ ላይ ያደረገው፣ የሱን አውልቆ እኔ ላይ ያደረገው። ኢየሱስ ያድናል፣ ኢየሱስ ያድናል። አባ እባክህን እርዳን፣ በቃ እርዳን ጌታዬ እርዳን። ቃል ከመጣ ሊሰራን ነው፣ ሊያክም ሊፈውሰን ነው፣ ሊያስተካክለን ነው። ካንተ ጋር መሆን እንፈልጋለን። ካንተ ጋራ ኢየሱስ፣ ካንተ ጋራ፣ ካንተ ጋራ እረፍት አግኝቻለሁ እኔ ካንተ ጋር፣ ካንተ ጋር ፈውስን አግኝቻለሁ እኔ ኢየሱስ ካንተ ጋራ። አባ አባ ካንተ ጋር የምሆንበት ጊዜ ይምጣልኝ፣ ደግሞ ይምጣ፣ ደግሞ ይምጣ። ሙሉ ቀን ሙሉ ሌሊት ካንተ ጋር የምሆንበት የማትጠገብ የማትሰለች ካንተ ጋር። እነሆ ማንም በሩን ቢከፍትልኝ አልክ፣ እገባለሁ አልክ። መግባት ብቻ አይደለም አብሬው ራት እበላለሁ አልክ። ወጥተክ የማትቀር ቆመክ የምታንኳኳ የምትለምን ክብር የጠገብክ ክብር የሞላ በኃያላን መላእክቶች የተከበብክ ነህ። ከኔ ጋር ግን ፈለክ፣ አንተ ከእህት ከወንድሞቼ ጋር ግን ፈለክ። ውሏችንን ቀይረው ጌታ ሆይ፣ ውሏችን ይቀየር ጌታ ሆይ፣ ውሏችንን ቀይረው። ከአንተ ጋር መዋል ይሁንልን። የመጣው እንዳይወስደን፣ የሰማነው ጎርፍ እንዳይወስደን፣ እንዳንንሸራተት ወደ ምድረ በዳ ወስዳታለሁ እንዳልክ፣ የልቤንም ለልቧ አጫውታለሁ ነግራታለሁ እንዳልክ፣ ልባችን እንዳይበተንብህ፣ በሌሎች ነገሮች እንዳይወሰድብህ፣ አንተና እኛ የምንሆንበት ምድረ በዳ፣ አንተና እኛ ብቻ የምንገናኝበት ምድረ በዳ ላይ ውሰደን ጌታ ሆይ፣ ውሰደኝ ጌታ ሆይ ውሰደኝ። ብዙ ነገሮች አሉ። ድምፃችንን አውጥተን ስንጮህ የማይደርስበት ማንም የማይገናኘን ስፍራ ላይ አንተ ውሰደን። አንተ ብቻ የምትገናኘን ስፍራ ላይ ውሰደን። በብዙ ድምፅ ተከበብን፣ ድምፅ በዛብን ጌታ ሆይ። የአንተ ድምፅ እንደሆነች ጭምጭምታ ብቻ ሆነ የሚሰማን ጌታ ሆይ። የአንተ ድምፅ እንደሆነች ነገር ጌታ ሆይ፣ የጊዜያችንን የመጨረሻውን ምዕራፍ ብቻ ሰጠነ። የእንቅልፍ ሰዓታችንን ሰጠነ፣ ድካማችንን ሰጠነ። ለምግብ ብቻ አመሰገነ፣ ለምግብ ብቻ ጸለየን ጌታ ሆይ። ከአንተ ጋር የፍቅር ጨዋታ ቆየን፣ ከተጫወትን ጌታ ሆይ። ካወራን ቆየን፣ የልብህን ከነገርከን ቆየን፣ ካሳቀን ከተሳሳቀን ቆየን ጌታ ሆይ። እባክና እባክና የአባቴ መንፈስ፣ የክብር መንፈስ ከዚህ ቀን ጀምሮ እንድንወስን እርዳን። መንፈስ ቅዱስ እንድንወስን እርዳን። ጊዜ እንድንሰጥ የጊዜው ባለቤት፣ እያንዳንዱን ነገራችንን ትጠይቀናል አውቃለሁ። የጊዜ ባለቤት አንተ ነህ። ጊዜ ስጠን፣ ከአንተ ጋር በቅፍ ውስጥ ደግሞ አስገባን። የከበበንን ነገር ጥለን የምንወጣበት ኃይል ይጨመርልን። የከበበንን አስሮ የያዘንን እምቢ የምንልበት፣ እምቢ ሊያስረን ሊጥለን ያለውን ነገር ኖ የምንልበት፣ እግዚአብሔር ያየኛል የምንልበት አቅም ይለቀቅልን። የሌለህበት ስፍራ ላይ ስንገኝ እግዚአብሔር እኮ ያየኛል የምንልበት አቅም ይለቀቅልን። አባ ለሾምከን ህይወት እንድንኖር እባክህን እርዳን። እህቶቼን እርዳ፣
ወንድሞቼን እርዳ፣ በዚህ ያሉትን እርዳ። በድካም ውስጥ ያለች ነፍስ ከዚህ ቃል የተነሳ በኢየሱስ ስም መበርታት ይሁንላት። ዛሬ ከአንተ ጋር መገናኘት ይሁን። ራስን ግለጥላቸው በኢየሱስ ክርስቶስ ስም። ቃልህ እውነት ነው፣ ቃልህ እውነት ነው። በኢየሱስ ክርስቶስ ስም ቃልህ ይብራላቸው። ራስን ግለጥላቸው። በማዕዳቸው ላይ ተገኝተ ቆርሰህ እንዳቀበልካቸው እንደዚያ ማዕድ አሁን ቃልህን ቆርሰህ ሰተናል። ኢየሱስ በኢየሱስ ስም አይኖቻችን ይብሩ፣ አይኖቻችን ይብሩ። ያንን ማዕድ ተቀብለው ሲበሉ እንደተገለጥክላቸው እንዲሁ ወደ ጥፋት ከመሄድ እንደመለስካቸው፣ ወደ ዋናው ስፍራ እንደመለስካቸው፣ ወደ ኢየሩሳሌም እንዳመጣቸው እንደ ኤማኡስ ሰዎች በኢየሱስ ስም አሁን አይኖቻችን ይከፈቱና እንመለስ። ወደ ግንኙነታችን፣ ወደ ፍቅር ስፍራችን፣ ወደ መሰዊያው እንመለስ። በሹክሹክታ እንደመለስከው እንደ ኤልያስ ተመለስ እንዳልከው ተመለስ እንዳልከው ከድካም ወጥቶ እንደተመለሰ በኢየሱስ ስም ዛሬ ድምፅ ይመልሰን። ጥቂት ዊስፐር እንደመለሰው ያ ሁሉ ጋጋታ አልመለሰውም። ጥቂት ዊስፐር ፊቱን እንዳሸፈነውና እንደተመለሰ መልሰን የእግዚአብሔር ድምፅ መልሰን እንመለሳለን። አቤቱ መልሰን እንመለሳለን። አውራን እንሰማሃለን። አንተ ተናገር፣ እነሆ እንሰማሃለን። አንተ ተናገር፣ እንሰማሃለን። አባቴ ውሏችንን ስለምትቀይረው ክብር ለአንተ ይሁን። ልትቀይረን ስለመጣ ክብር ለአንተ ይሁን። ከአንተ ጋር የዋለውን ታናሹን ብላቴና ድል እንደሰጠው ድል ስለምትሰጠን ተባረክ። የድል ህይወት ስለኖረ እግዚአብሔር ሆይ እኛም ስለምንኖር ክብር ለአንተ ይሁን። አንተን እንዳሳየህ ስለምናሳየህ ከእንግዲህ ክብር ለአንተ ይሁን። አንተን እንደለበሰ ለብሰነ ስለምንወጣ ክብር ለአንተ ይሁን። ሃሌሉያ። እንባርካለን አባቶይ፣ እንቀድሳለን አባቶይ፣ እናመሰግናለን። ስለሰበሰብከን ተባረክ። ወንድሞች በህብረት ተቀምጠናል። በዚህ ስፍራ ወንድሞች ተቀመጠን። እግዚአብሔር ሆይ ያማረ ነው መልካም ነው ባልክበት ስፍራ ላይ ተቀመጠን። ህይወትና በረከት ይዘን ወጣን። ክብር ለአንተ ይሁን። ህይወትም በረከትም አዟል ተብሏል። ያዘዝከውን ይዘን ወጣን። ክብር ለአንተ ይሁን። ከእንግዲህ ያስፈራን ደግሞ ላያስፈራን ወጣን። ክብር ለአንተ ይሁን። የሰመጥንበትን ያንን ባህር ልትራመድበት የምትችል አንተ ብቻ ነህ። የሰመጠበትን ባህር አንተ ተራመድክበት። ኢየሱስ ተራምደበት ስለመጣው ስለዚህ ባህር ክብር ለአንተ ይሁን። ይዘህ ስላወጣን ክብር ለስም ይሁን። እንወድሃለን መንፈስ ቅዱስ፣ እንወድሃለን ኢየሱስ። ክብር ለአንተ ይሁን። አሜን። በኢየሱስ ስም አሜን። ሃሌሉያ አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር አሜን። ተባረኩልኝ። ኮክዬ ተባረክልኝ። የሚገርምሽ ልጄ እስካሁን ሳይነሳ አሁን ድምፁን እየሰማሁት ነው። ቪዲዮን አጥፍቼ አለውኝ እዚህ ጋር ያጠባው ሰማችኋለሁ። ጸሎትሽ ሰርቷል። በዛው ተጀምሮ እስከሚያልቅ ልጄ ተኝቷል። እግዚአብሔር ይባረክ። ተባረኩልኝ ሁላችሁም በብዙ ያገለገላችሁ ጌታ ዘመናችሁን ይባርክ። ቁጭ ብላችሁ የእግዚአብሔርን ቃል ከመባከን ይልቅ ቁጭ ብላችሁ የእግዚአብሔርን ቃል የሰማችሁ ሁሉ እግዚአብሔር ዘመናችሁን አብዝቶ ይባርክ። እናንተም ለምልሙልኝ። ወዳችኋለሁ። ጌታ ዘመናችሁን ይባርክ። ሻሎም ብዬ ነው የምጨርሰው። ተባረኩልኝ። ኮኪ ተባረኪልኝ። አለው ሰማሻለሁ፣ አይሻለሁ። ኋላ ታጥሮኛልና ተምር አጥብተሽው ከተኛለሽ ኦር እንደዚህ ቪዲዮ ክፈችልን። ግን ኑሪ እመጣለሁ። አዎ እሺ እሺ። ሃሌሉያ ምሕረት የበዛለ እንደኔ ያለ እንደኔ ያለ ጸጋ የበዛለ እንደኔ ያለ እንደኔ ያለ እንደኔ ያለ ያመስግንህ እንጂ ስላደረግክልኝ ሌላ ምን ቃል አለ?
ሌላ ምን እቀላለሁ? ሁሌ በልቤ እኔ የምመኘው አንተን ማመስገን ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ልኖር ጠግቤ ላመስግን እንጂ ኦሆ ስላደረግልኝ ሌላ ምን ቃል አለ? ሌላ ምን ቃል አለ? ሁሌ በልቤ እኔ የምመኘው አንተን ማገልገል ስምህን ማክበር ነው። አይኔ በርቶልኝ የውስጥ ሐሳቤ ክብርን አይቼ ልኖር ጠግቤ ልኖር ጠግቤ እናመልክሃለን እናመልክሃለን እንወድስሃለን እንቀድስሃለን። አንተ እኮ ጌታ ነህ፣ አንተ እኮ ልዩ ነህ፣ አንተ እኮ ልዩ ነህ። እናመልክሃለን እንቀድስሃለን እንወድስሃለን እንቀድስሃለን። አንተ እኮ ጌታ ነህ፣ አንተ እኮ ንጉሥ ነህ፣ አንተ እኮ ንጉሥ ነህ። የምድር አለቆች ኃያላን ነገሥታቱ ባለጸጎች ጥበበኞች ፈራጅና መሳፍንቱ የቱንም ያህል ታላቅ ክቡር ስም ቢኖራቸው ኢየሱስ ግን ከተጠራ ከእግሩ ስር ነው መገኛቸው። የምድር አለቆች ኃያላን ነገሥታቱ ባለጸጎች ፈራጅና መሳፍንቱ የቱንም ያህል ታላቅ ክቡር ስም ቢኖራቸው ኢየሱስ ግን ከተጠራ ከእግሩ ስር ነው መገኛቸው። የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ሃሌሉያ። የምህረቱ መገለጫ ምልክቱ ማይለሚሻን ያለው በእውነቱ አልተቆለፈም የይቅርታ ደጁ ማይለሚሻን ያለው በእውነቱ የምህረቱ መገለጫ ምልክቱ ማይለሚሻን ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይሰራል በልጁ ወደድኩህ እንደገና
ወደድኩህ እንደገና እኔ ወደድኩህ እንደገና ወደድኩህ እንደገና የምህረቱ መገለጫ ምልክቱ ማይለሚሻን ያለው አልተቆለፈም የይቅርታ ደጁ ዛሬ የሚራራል ላመነ በልጁ ገቦኝ የለም ወይ በየማለዳ ገቦኝ የለም ወይ በየምሽቱ ገቦኝ የለም ወይ ዕለት ዕለት ገቦኝ የለም ወይ አንተ ምሕረት ገቦኝ የለም ወይ በየማለዳ ገቦኝ የለም ወይ በየሌሊቱ ገቦኝ የለም ወይ ዕለት ዕለት ገቦኝ የለም ወይ አንተ ደግነት አይበቃ እንደዚህ ብልህ አይበቃ እንደዚያም ብልህ ኧረ አይበቃም እኔ ባመልክህ አይበቃም 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 አባቴ ብልህ አይበቃም ጓዳዬ ብልህ አይበቃም ወዳጄ ብልህ አይበቃም 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 ወንድሜ ብልህ አይበቃም እናቴ ብልህ አይበቃም አባቴ ብልህ አይበቃም 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 እግዚአብሔር ሆይ ስለ ስምህ አመልክሃለሁ እግዚአብሔር ሆይ ስለ ራስህ አመልክሃለሁ እግዚአብሔር ሆይ ስለ ራስህ አመልክሃለሁ የኔ ወዳጅ ስለ ራስህ አመልክሃለሁ የኔ ፍቅር ስለ ራስህ አመልክሃለሁ የኔ ወዳጅ ስለ ስምህ አመልክሃለሁ የኔ ቆንጆ ስለ ራስህ አመልክሃለሁ የኔ ወዳጅ ስለ ራስህ አመልክሃለሁ የኔ ዘመድ ስለ ራስህ አመልክሃለሁ በረከቴ ስለ ራስህ አመልክሃለሁ ሚስጥረኛዬ ስለ ራስህ አመልክሃለሁ የኔ ሙላት ስለ ራስህ አመልክሃለሁ የኔ ብዙ ስለ ራስህ አመልክሃለሁ ዝርግፍ ጌጤ ስለ ራስህ አመልክሃለሁ የኔ ድምቀት ስለ ስምህ አመልክሃለሁ የኔ ክብር ስለ ራስህ አመልክሃለሁ የኔ ፍቅር ስለ ስምህ አመልክሃለሁ የኔ ቆንጆ ስለ ራስህ አመልክሃለሁ የኔ ሙላት ስለ ራስህ አመልክሃለሁ ብዙ ዘመዴ ስለ ራስህ አመልክሃለሁ የኔ ወርቅ ወድሃል አይበቃ እንደዚህ ብልህ አይበቃ
ቆንጆዬ ብልህ አይ በቃ ሙላቴ ብልህ አይ በቃም አይ በቃም አይ የቤቴ ራስ ስለ ራስህ አመልክሃለሁ ምሰሶዬ ስለ ራስህ አመልክሃለሁ መልህቄ ስለ ራስህ አመልክሃለሁ መመኪያዬ ስለ ራስህ አመልክሃለሁ ወንድም ጋሻ ስለ ስምህ አመልክሃለሁ ትምክህቴ ስለ ራስህ አመልክሃለሁ ኢየሱስ የኔ ድምቀት ስለ ራስህ አመልክሃለሁ ሳቄ ብርቄ ስለ ራስህ አመልክሃለሁ አይ በቃ ቆንጆዬ ብልህ አይ በቃ ዘመዴ ብልህ አይ በቃ ወንድሜ ብልህ አይ በቃ አይ አይ በቃ ምትኬ ብልህ አይ በቃ ጉልበቴ ብልህ አይ በቃ ኩራቴ ብልህ አይ በቃ አይ በቃ አይ በቃ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለም እኩያ አዎ የለም እኩያ ሃሌሉያ አስተማሪ ነሽና በጣም ብዙ ዕዳ ውስጥ ነሽ ያለሽው። ስራሽ አስተማሪ ነው፣ ግን በጣም ብዙ ዕዳ ውስጥ ነሽ ያለሽው። የምትገቢበት ቦታ ጠፍቶብሻል። አሁንም ያለሽበት ቦታ መቀጠልሽን እርግጠኛ አይደለሽም። ስራሽ ግን አስተማሪ ነው። እና አንቺ ሴት 7 ቁጥር ጻፊልኝ። የኔ ወዳጅ ስለ ስምህ አመልክሃለሁ፣ የኔ ፍቅር ስለ ራስህ አመልክሃለሁ። በቅቤና በስብ እንደሚረካ ሰው ሳገኝ ልቤን ደስ አለው። በቅቤና በስብ እንደሚረካ ሰው በመገኘት ልቤን ደስ አለው። በቅቤና በስብ እንደሚረካ ሰው ሳገኝ ልቤን ደስ አለው። በቅቤና በስብ እንደሚረካ ሰው በመገኘት ልቤን ደስ አለው። ተመችቶኝ ነው አባትነት ዘላለም በላይ ንገስብኝ ምልህ
እኔ ተመችቶኝ ነው ወዳጅነት ዘላለም በቤቴ ራሱን የምልህ አዛኝ ባትሆን ፍቅር ባትሆን አባቴ ባትሆን ወዳጄ ባትሆን ባትሸከመ በፍቅር ባትይዘኝ ፈቅደ ባትምርህ ምክር ባይመልሰኝ በፍቅር ባትይዘኝ ፈቅደ ባትምረኝ ምክር ባይመልሰኝ ምን ይሆን ነበረ ጣዬ? ስለ ምሕረት ተመስገን ጌታዬ። ምን ነበር የኔማ መጨረሻዬን? ስለ ይቅርታ ተመስገን ጌታዬ። አዛኝ ባትሆን ፍቅር ባትሆን አባቴ ባትሆን ወዳጄ ባትሆን ባትሸከመ በፍቅር ባትይዘኝ ባትታገሰ በፍቅር ባትይዘኝ ፈቅደ ባትምረ ምክር ባይደግፈኝ በፍቅር ባትይዘኝ ፈቅደ ባትምረኝ ምክር ባይደግፈኝ ምን ነበር የኔማ ጣዬ? ስለ ምሕረት ተመስገን ጌታዬ። ምን ነበር የኔማ መጨረሻዬን? ስለ ይቅርታ ተመስገን ጌታዬ። አቅሜ ሆንክልኝ ተባረክ፣ ዘውዴ መድመቂያዬ ተባረክ፣ ቅድስናዬን ተባረክ፣ አፊት መታያዬ ተባረክ 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 አንተ ተባረክ 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 ተባረክ። ስምን ጠራው ደስ አለኝ፣ አብሬ ዋልኩኝ ደስ አለኝ፣ መንፈስ አጽናናኝ ቀለለኝ፣ ከአንተ ጋር ውዬ ደስ አለኝ። አንተን አግኝቼ ሌላ ፍለጋም አላስፈለገኝ፣ አንተ ጋር ውዬ ሌላ መዋያ አላስፈለገኝ። አንተን አግኝቼ ሌላም አገኘው አላስፈለገኝ፣ አንተን አገኘው ሌላም አገኘው አላስፈለገኝ። አንተ ብቻህን በቃኝ፣ ብቻህን በቃኝ፣ ብቻህን በቃኝ። ተመችቶኝ ነው አባትነት ዘላለም በላይ ንገስብኝ ምልህ እኔ ተመችቶኝ ነው ወዳጅነት ዘላለም በቤቴ ራሱን የምልህ ስምን ጠራ ደስ አለኝ፣ አብሬው ዋልኩኝ ደስ አለኝ፣ መንፈስ አጽናና
ቀለለኝ ካንተ ጋር ውዬ ደስ አለኝ አንተን አግኝቼ ሌላም አገኘው አላስፈለገኝ አንተ ቀርበኸኝ ሌላም ቀርበው አላስፈለገኝ አንተ አግኝተኸኝ ሌላም አገኘው አላስፈለገኝ አንተ መተልኝ ሌላም ጠራው አላስፈለገኝ ብቻህን በቃኸኝ ብቻህን ሞላኸኝ ብቻህን በቃኸኝ አንተ ብቻህን ሞላኸኝ እመትቶኝ ነው አባትነት ዘላለም በላዬ ራሱን የምልህ መለሁና ከልጅ በላይ ምን ያርገኛ መለሁና ከልጅ በላይ ካብቀኝ በላይ ምን ያርገኛ በአባቴ ቤት በሰማዩ ስፍራ መቀመጤ ከነ ጳውሎስ ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር 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 ምን ልሁና ከልጅ በላይ ምን ያርገኛ ምን ልሁና ካብቀኝ ወዲያ ካብቀኝ በላይ ምን ያርገኛ በአባቴ ቤት በሰማዩ ስፍራ መቀመጤ ከነ ያዕቆብ ጋራ መዘመሬ ለጌታ መዝሙር ከዚህ በላይ ምን አለ ክብር 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 አንተ ቆንጆ በኃይል ቆንጆ ስም ቆንጆ ነው ስራ ቆንጆ አንተ ኃያል በኃይል ኃያል ስም ኃያል ነው ስራ ኃያል አንተ ፍቅር በኃይል ፍቅር ስም ፍቅር ነው ስራ ፍቅር አንተ ብርቶ በኃይል ብርቱ ስም ብርቱ ነው ስም ብርቱ አንተ ጀግና በኃይል ጀግና ስም ጀግና ነው ስራ ጀግና አንተ የዋህ በኃይል የዋህ ስምህ የዋህ ነው ስራ የዋህ አንተ ትሁት በኃይል ትሁት ስምህ ትሁት ነው ስራ ትሁት በዓይኔ በብረቱ አይቻለዋ ትልቅነትህ አይቻለዋ በዓይኔ በብረቱ አይቻለዋ አዛኝነትህን አይቻለዋ በዓይኔ በብረቱ አይቻለዋ አባትነትህን አይቻለዋ ስለዚህ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ እኔማ አመልክሃለሁ ወገቤን ታጥቄ አመልክሃለሁ ልክህን አውቄ አመልክሃለሁ ልክህን አውቄ አንተ ኃያል በኃይል ኃያል ስምህ ኃያል ነው ስራ ኃያል
አንተ ብርቱ በኃይል ብርቱ ስም ብርቱ ነው ስራ ብርቱ የኔ ጀግና በኃይል ጀግና ስም ጀግና ነው ስራ ጀግና አንተ ኃያል በኃይል ኃያል ስም ኃያል ነው ስራ ኃያል አንተ ጀግና በኃይል ጀግና ስም ጀግና ነው ስራ ጀግና አንተ ፍቅር በኃይል ፍቅር ስም ፍቅር ነው ስራ ፍቅር አንተ ቆንጆ በኃይል ቆንጆ ስም ቆንጆ ነው ስራ ቆንጆ አሌሎ አደናንቁት ይህንን ጌታ። እሺ የእውነት ካፈቀራችሁት አደናንቁት። ይገባዋል፣ እሱ በጣም ይገባዋል፣ በጣም ይገባዋል። ምንም ሳናመናፍስ በቃ በእውነት የልባችሁን ፍቅር አፍስሱለት። በልባችን የፈሰሰው ፍቅር ከዚህ በላይ ያስደርገናልና ልባችሁን አፍስሱለት። በእውነት እኔ የሆሊ ስፒሪት ተች አድርጎኛል። በጣም ስነካ እዘምራለሁ። ሌላ ነገር ስለሌለኝ አልችልም። በቃ ሌላ የማወጣበት ነገር ስለሌለኝ ወይም ባ ነው ወይ መዝሙር። ክብር ለኢየሱስ ክርስቶስ። አስተማሪ ነሽ፣ ደግመዋለሁ። መንፈስ ቅዱስ ደግሞ አስታወስ። አስተማሪ ነሽ። ዕዳ ውስጥ ነው ያለሽው። ያ ዕዳ መከፈል አለበት። የምትሆኚው ነገር ጠፍቶብሻል። አንቺ አስተማሪ ሴት፣ በጌታ ፍቅር ጠይቅሻለሁ፣ በኋላ በጓሮ በኩል እንዳጽፊል እባክሽን እኔ ነኝ በይ። አስተማሪ ነሽ ምልክቱ ዕዳ ውስጥ አለሽ። ማንኛውም ኢትዮጵያዊ ዕዳ ውስጥ እንደሚገባው ዕዳ ውስጥ ገብተሻል። በዛ ዕዳ ውስጥ እንድትቆይ አይፈልግም። እዚህ 7 ቁጥር ጻፊ። አንተ ኃያል ኃያል ስምህ ኃያል ነው ስራ ኃያል አንተ ፍቅር በኃይል ፍቅር ስምህ ፍቅር ነው ስራ ፍቅር። ፕሊስ በጌታ ፍቅር ጠይቅሻለሁ። በፍጹም ሻሎም አንቺ ነሽ። ቆይ እስኪ አስተማሪ ነሽ 7 ቁጥር። አይ ሻሎም ነው፣ ውሸት ነው። የ6 ፎሎወር ምናምን 5 ፎሎወር ውሸት ነው። አሜን። መንፈስ ቅዱስ እኮ ነው። አይገርምም? መንፈስ ቅዱስ ነው። ዘምሬ ዘምሬ ይለኛል ድቅድቁ ሌሊት አለፈ ሚነጋ ያልመሰለኛው ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጭንቅነ ልክ ነበር ምርጫዬ። ዘምሪ ዘምሪ ይለኛል እንደ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኛው ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጭንቅነ ልክ ነበር ምርጫዬ። ያ የጨለማው ዘመን አለፈ አበቃ ተመታልኝ የተነበረ
አበቃ አበቃ በቃ ሲለው አበቃ ገደብን አበጀው ያስጨነቀኝን ሁሉ ለበጎ ለወጠው ምን ለቆኛል በደስታ ልቀኝለት ይሁን ያለው ይሆናል ሰማይ ከልካይ የለበት ይብዛል ክብር ይብዛል ምስጋና ይብዛል ክብር ይብዛል ምስጋና የመኖሬ ምክንያት ጌታ አንተ ነህና ምነው ይበጃል ዝም ማለት ምነው ይሄ ሁሉ ተደርጎልህ ምነው ሌላ ነገር በተገኘ ምነው ልቤ ቢል እንደተመኘ ያሳብቅብኛል የተገለጠ ነው የሱን መልካምነት አልችልም ልደብቀው አቅም የሆነ ብርታት የሆነ ወንድም የሆነ አባት የሆነ እህት የሆነ ጓደኛ የሆነ ጓዳዬ የሆነ ሚስጥሬ የሆነ እዚህ እንዳደረሰ ምልክት ለሚሻ እኔ ያለው ይመልከተ ይኸው ምስጋናዬ ይኸው ምስጋናዬ መውደዴን ማወራበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው ዝማሬ ፍቅሬን ማወራበት አንድ ያለኝ ስጦታዬ ምነው ይበጃል ዝም ማለት ይሄ ሁሉ ተደርጎልህ ምነው ሌላ ነገር በተገኘ ምነው ልቤ ቢል እንደተመኘ ያሳብቅብኛል የተገለጠ ነው ያንተን መልካምነት አልችልም ልደብቀው አቅም የሆነ ብርታት የሆነ ዘመድ የሆነ ባሌም የሆነ ወዳጅ የሆነ ብርታት የሆነ እዚህ እንዳደረሰኝ ምልክት ለሚሻ እኔ ያለው ይመልከት ይኸው ምስጋናዬ ይኸው ምስጋናዬ መውደዴን ማወራበት አንድ ያለኝ ስጦታዬ ይኸው እልልታዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ዘምሪ ዘምሬ ለኛ ክንድ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኛው ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጭንቅነ ልክ ነበር ምርጫዬ ዘምሪ ዘምሬ ለኛ ክንድ ስለደገፈኝ ድቅድቁ ሌሊት አለፈ ሚነጋ ያልመሰለኛው ባለውለታዬ ሆይ ብቸኛ መመኪያዬ እውነትም የጭንቅነ ልክ ነበረ ምርጫዬ ያ የጨለማው ዘመን አለፈ አበቃ ተመታልኝ እየገለፈ አበቃ መልእክት እኮ ነው ወገኖች
በቃ ሲለዋ በቃ ገደብን አበጀው ያስጨነቀሽን ሁሉ ለበጎ ለወጠው ኤፍታ ብሎ ለቆኛል በደስታ ልቀኝለት ይሁን ያለው ይሆናል ተውባይ ከልካይ የለበት ይብዛለት ክብር ይብዛለት ክብር ይብዛል ምስጋና ጌታ አንተ ነህና ይብዛልህ ክብር ይብዛልህ ምስጋና የመኖሬ ምክንያት አባ አንተ ነህና ምነው ይበጃለው ዝም ማለት ምነው ይሄ ሁሉ ተደርጎልህ ምነው ሌላ ቃላት በተገኘ ምነው ልቤ ቢል እንደተመኘ ያሳብቅብኛል የተገለጠ ነው የእሱን መልካምነት አልችልም ልደብቀው አቅም የሆነ ብርታት የሆነ ብቃት የሆነ በጎነት የሆነ ምህረት የሆነ እዚህ እንዳደረሰኝ ምልክት ለሚቻ እኔን ይመልከት ይኸው ምስጋናዬ መውደዴን ማወራበት አንድ ያለኝ ስጦታዬ ይኸው እልልታዬ ፍቅሬን የምገልጽበት አንድ ያለኝ ስጦታዬ ኢየሱስ 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 ደገፈው ስሙ ከስሞች ያለፈ ነው ስሙ ከአንድ ቃል የዘለለ ነው ስሙ ከፊደል ያየለ ነው ስሙ ከአንድ ቃል ያለፈ ነው ስምህን ስጠራ ጥሜ ይረካልኛል ስምህን ስጠራ ከራቤ ጠግባለሁ ስምህን ስጠራው ጥሜ ይረካልኛል ስምህን ስጠራው ከራቤ እጠግባለሁ ለዚህ ነው ሲነጋም ኢየሱስ የምለው ለዚህ ነው በቀትር ኢየሱስ የምለው ለዚህ ነው ሲመሽም ኢየሱስ የምለው ለዚህ ነው ሲሆንም ኢየሱስ የምለው ለዚህ ነው ባይሆንም ኢየሱስ የምለው ለዚህ ነው በሌሊት ኢየሱስ የምለው በምን ጎደልከኝ መች ጠናው የሰው ደጅ እጫፍ ጫፍ ትምክቴ የምትደላ ምትመች ሰው እንኳን የሚያልቀውን ያለኝ ይላል አንድ ሁለት ሶስት ብሎ ለሚያስቆጥረን የማታልቅ ማትደክም ትምክቴ ማልቀይረው መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስም ያለፈ ለሚያዩኝ ሁሉ ይውልኝ የሚያሰኘኝ ኮራ ብዬ ይውልኝ ይሄን ቆንጆ ይውልኝ
የኔን ንጉሥ እዩልኝ 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 ምሕረቱን እዩልኝ 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 ፈገግታውን እዩልኝ 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 የኔን ቆንጆ እዩልኝ የኔን ጀግና እዩልኝ ትምክህቴን እዩልኝ 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 ደግነቱን እዩልኝ 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 በጎነቱን እዩልኝ 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 ሲከልለኝ እዩልኝ 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 ሲያስመልጠኝ እዩልኝ ከማይደረስበት ከቅድስናው ጥግ በሞቱ አቅርቦኝ አንቺ ብርቱ አለኝ እዩልኝ ካለሁበት ሸለቆ ሕያው ቃሉን ልኮ የኔ ጀግና አለኝ እዩልኝ 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 የኔን ጀግና እዩልኝ 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 የኔን ፍቅር እዩልኝ 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 ደግነቱን እዩልኝ 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 ሲከልለኝ እዩልኝ ሲያስመልጠኝ እዩልኝ ወደዋለሁ ይህን ኢየሱስን በእውነት ክብር ይሁንለት ክብር ይሁንለት ሃሌሉያ ወይ ጉድ እደነቃለሁ ዝም ብዬ አልጠራውም ነው አለው ስሙ የተፈራና የተቀደሰ ነው ኢየሱስ የተፈራና የተቀደሰ ነው ብርቱ ክንዶች ስለኔ ሲዝሉ አዲሱን መዝሙሬን ትንሽ ልበልላችሁና እንለቀዋለን ሰሞኑ አሌሉያ ወይ ጉድ እደነቃለሁ ዝም ብዬ አልጠራውም ነው አለው ስሙ የተፈራና የተቀደሰ ነው ስሙ የተፈራና የተቀደሰ ነው ይሄ ስም የተፈራና የተቀደሰ ነው ወይ ጉድ እደነቃለሁ ዝም ብዬ አልጠራውም ነው አለው ስሙ የተፈራና የተቀደሰ ነው የስም የተፈራና የተቀደሰ ነው ዓለማትን ደግፈው ያጸኑ ብርቱ ክንዶች ስለኔ ሲዝሉ እኔው ሰፈር ሲገኝ ሰማይ ጥበብ ሲሰቀል መስቀል ላይ ወይ ጉድ እደነቃለሁ ዝም ብዬ አልጠራውም ነው አለው ስሙ የተፈራና የተቀደሰ ነው ዓለማትን ደግፈው ያጸኑ ብርቱ ክንዶች ስለኔ ሲዝሉ እኔው ሰፈር ሲገኝ ሰማይ ጥበብ ሲሰቀል መስቀል ላይ
ሲሰቀል መስቀል ላይ እጄን ባፌ ከመጫነ ሌላ ምን ቃል አለኝ? ከማምለክ ሌላ ምን እላለሁ? ከልልታ ሌላ ምን አፍ አለኝ? ከስግደት ሌላ ወደድኩህ በፍጹም ልቤ አፈቀርኩህ በፍጹም ሐሳቤ ወደድኩህ በፍጹም ልቤ አፈቀርኩህ በፍጹም ሐሳቤ ወድጄ ነው እኔ ወድጄ ነው እኔ ወድጄ ነው እኔ ወድጄ ነው እኔ። ክብር ለኢየሱስ ይሁን። ይሄ ሁሉ ታሪክ የመጣው ባንቺ ምክንያት ነው። እግዚአብሔር የስራሽን ይስጥሽ ፈቅድዬ፣ የስራሽን ይስጥሽ። አሜን አሜን አሜን። በጣም ወዳችኋለሁ። እኔ በጣም ተደንቅ ያለው መቅድዬ ማለት ኢዝ ላይክ ሀመርዬ የት በጣም 8 ነጥቦችን ይዣለው። በጣም ተደንቅ ያለው ከመደነቅ ያለፈ መንፈስ ቅዱስ ነክቶኛል። እታች ያሉትንም ነው ማንጸባረቀው። ቢሃፍ ኦፍ ደም ነው የምናገረው። አንድ ሰው መናገር እሺ፣ አይ ካንት ዌት። እሺ፣ ጌታ ኢየሱስ ይረዳኛል። እጸልዩልኝ። ቴንክ ዩ ሶ ማች የኔ እናት ይከፋል። አሜን ቲናይ ቴንክ ዩ ሶ ማች። ጸልዩልኝ። ጌታ ቆንጆ አድርጎ እንዲያሳካው ቆንጆ መዝሙር መንፈስ ቅዱስ ያቀበለኝን እንዳቀብላችሁ ሹክ ያለኝን እንድላችሁ ጸልዩልኝ። ጸልዩልኝ። በጸሎታችሁ ከኔ ጋር ሁኑ። የእውነቴን ነው እንደዚህ ስላችሁ፣ በጸሎታችሁ ከኔ ጋር ሁኑ። በተረፈ ግን ጌታ ያግዛል፣ ይረዳል። እናንተ ስትጸልዩ ደግሞ እኛ እንበረታለን። በጣም ብዙ ዝማሬዎችን እንሰራለን። እንግዲህ ጌታ ሐምራዊ የሆነ ጸጋ ሰጥቶናል። በዚህም በዛም ያው መቅድዬ አይታችኋታል። ትዘምራለች፣ ትሰብካለች። በጣም ብዙ ነገር ነው የምታደርገው። ብዙ ነው ያ የተሰጠን። ጌታ ይባረክ። መቅድዬ አንቺዬ በጣም ብዙ ሰጥቶናል እኮ አይገርም? እዚህ ጋር እንዘምራለን፣ እዚህ ጋር እንሰብካለን፣ እዚህ ጋር እንተነብያለን፣ እዚህ ጋር ጌታ ይባረክ፣ ስሙ ይባረክ። ሰጥቶን እኮ ነው በነፃ ሰጥቶን። ማንም ያልነበረውን ሰዎች በደሙ እጥብጥብጥብ አድርጎ ሰው አድርጎ ቁጭ። ታዲያ ወይ ጉድ አያስብልም? ገረማለሁ። ሃሌሉያ። አይ ላቭ ዩ ኦል። በእውነት በጣም ነው የምወዳችሁ። ከወደዳችሁ ይጸልዩልኝ። እውነት በጣም ብዙ መዝሙር መዘመር እፈልጋለሁ። ስለዚህ ልይ ቴንክ ዩ ሶ ማች አመሰግናለሁ። አሁን ከዚህ በኋላ በጣም ብዙዎቻችሁ በድፍረት የምነግራችሁ ከአገልግሎቴ ጎን መቆም አለባችሁ። በጣም ብዙ ሰርፕራይዝ ነው ያለኝ። በዛ ላይ ደግሞ በጣም ብዙ እየጨመርኩ ነው የሚሄደው፣ እየጨመረ ነው የሚሄደው ሰርፕራይዙ። እንግዲህ አስቡ፣ ካውንስሊንጉ በአካል ልንገናኝ ነው፣ እንደዚህ ልንገናኝ ነው። ከዛ ደግሞ እንደዛና እንደዛ እያለ ይቀጥላል። ጽዬ ቴንኪዩ። እናንተ ሰፖርተር ቤተሰቦቼ አይ ሪሊ አክኖሌጅ ዮር አብሮነታችሁ በጣም